ስማኝ እኔ እሷን አናግራት ነው አትያዘኝ ናት አትያዘኝ እያልኩ ነው ያለው አትሰማኝም አትያዘኝ አቶ ዘላለም ስለሚባል ሰው ታውቂያለሽ ዘላለም አዎ ዘላለም ማን ነው ደግሞ ዘላለም ከየት ነው ደግሞ ይሄንን ስም ያመጣችሁብኝ እኔ ዘላለም የሚባል ሰው አላውቅም እውነት ልገልኝ ምንድነው እያረክ ያለው እኔ እንደዚህ ማድረግ አልፈልግም በቃ እኔ ላናግራት ብቻ ነው የመጣሁት አልኩ እዚህ ጋር ያለችው እኔ ፈልጋት ነው አይደል ውድ ቤተሰቦች እሳቸው ያውቁታል ተቀማጥር እባክህ እንደው ግልጹን ንገረኝ ማን ነው እሱ ካንተ ጋር የሚተዋወቅ እኔ የማውቀው ሰው ዳኒ በር ላይ ቆሞ በጣም በር እየደበደበ ሲቀጥል ደግሞ መግባት አለብኝ እያለ እያስቸገረ እንደሆነ እየነገሩኝ ማለት አልገባኝ ማንንም ሰው አልጠራውም እኔም ብሆን አልጠራውትኝም በእርግጠኝነት አንቺም ትጠራለሽ ብዬ አላስብም ዝም በል አንተ ምንድነው ምንም ነገር አትስቲ ለምን ስራ ታጥፋኒ ለምን ስራ ታጥፋኒ ቤት ሄደ እንደፈለክ ማውራት ይችላል አንተ ምንም ልጅ ላይ መጫወት አትችልም ዝም በለው ሂድ አንተ እንደመጣህ ሚኪ ላይ የተቀነባበረ ወንጀል ሊፈጽሙበት የነበሩት ማለትም ነፍሱን ያጠፉበት የነበሩትን እያንዳንዷን ግለሰብ የሚገባቸውን ቅጣት በሙሉ እንደማሰጣቸው ቃል እገባላቸዋለሁ ወደ ቤተሰቦች ለምን እየጮህ እንደሆነ አልገባኝም ማን ነው እሱ እስማኤል ይባላል እስማኤል ተው እንጂ የት ነው የምታውቀው እናንተ ቆይ የምን ነገር ነው የምትጎለጉሉት ቆይ እንዴት ነው ማልተዋችሁ ልጄ ጋር አትድረሱብኝ ያድራ ልጄ ነው አትንኩት እሺ ተባባልን ተለያየን ሄድኩኝ አልፈልግም ከዛ ድረስ ግን ምክንያቱም ይሄ ነገር እኔንም ይመለከታል ምንም አንተን የሚመለከት ነገር የለም ዳንኤል ወደድክም ጠላም ይሄን ነገር እዚህ ቁጭ ብዬ መስማት ይሄ ስራ እንደማትፈልግ ከኛ ጋር መገናኘት እንደማትፈልግ ነገር ይናገርልኝ ስለዚህ በቃ ውጣልኝ ዳኒ በስሬ ላይ አትግባ ነገር ፈልጋለሁ እያልኩ ሂድ እቤት አናግራት አንድ ስራዎችን እየሰራ ነገር እየለቃቀምክ ነው በቃ የምትኖረው ማለት ነው ለምንድን ነው እየተናደዱት ይሄ ሰው ታዲያ ማን ነው አንቺ ካላክሽው አንቺ ማታቂው ከሆነ ለማንም ምንም ነገር ያላወራሽ ከሆነ ለምን እኛ ጋር መጣ በኔ ስም የሚነግድ አንዴ እናንተ ጠላት ሊሆን ይችላል እንጂ እኔ ማንንም ሰው አላኩኝ እርግጠኛ ነሽ አዎ እርግጠኛ ነኝ ያክስተን ፍቅረኛ ይዘው ነው አንዴ ሚኪ ሊገደል ነበር ነው እያልከኛለህ ነበር ምንድነው የምትፈልገው ዝም በይ እንድጮህ አታድርጊ ጮህ ብትጮህ ምን ታመጣለህ እንደ ቁራ መጮህ መልክ ነው ድሮም በቃ ልሂድ እሻውን ወዴት ልሂድ አይ ቆይ እንዴ ጀመርነውን ቃለ መጠይቅ እኮ ልሂድ በቃ ነገር ግን እኔ ለእናንተ አንሼ ነው እናንተን ሰው እንዲያስፈራራችሁ ሌላ ሰው ለእናንተ ምልከው ለምንድን ነው እንደዚህ የተፈጠረ ዋ ነግሬያለሁ ምንድነው አራስ ነብር የምትለው ምቀባጥረው ምንድነው ይሄ ፍቅረኛ ምናምን ከሌ ቅብርጥስ ምናምን የምትሉት ነገር እኔ አላውቀው የማንም ኩታራ መጥቶ የነገረህን ነገር ነው እንደምታወራው ለምን እናንተ እንስማማ ድንብርብር ያሉት እኔ እናንተ እንስማማ በቃ እንስማማ ያርክሽ ነገር እኮ ነው የሚያስደነግጠው አንዱን ልንገርህ አዎ ዘላለም ፍቅረኛዬ ነው እሺ ምን ታመጣለህ ያልተጣራ ወሬ ይዘህ ይሄ የማንም ኩታራ ያወራልህን ነገር እውነት ብለህ እንትን አትበል ቆይ በስራ መታቂውን ሰው እንዴት ነው ፍቅረኛ የሚለው ማዕረግ እኮ ልትሰጪው የምትይው በዛ ላይ ደግሞ በዚህ ድምሽ እኔ ማንንም አላዘዝኩም ፍቅረኛዬ ስለሆነ ነው እንጂ ምን የነገርኩ እኔ ሂድና ግደልልኝ ሂድና እንደዚህ አድርግ ሂድ አስፈራራ ብዬ ማንንም አላኩኝ ሁሉን ነገር ተውና በገንዘብም በምንም በፈለከው ነገር ከኔ ጋር እንደራደር ብዙ ነገሮች እኔ ያለሁኝ አንተና ሚኪን ለምን ለማስገደል ሌላ ቅጥረኛ አመጣለሁ እኔ ተጄ ነው ያንን የስቃይ ህይወት ላለመድገም ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን ቆያችሁልን ናቲ ነኝ ውድ ቤተሰቦች እንግዲህ ከዚህ ቀደም የነበረውን ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ የዘላለም ተላላኪ የሆነው እስማኤል የሚባል ግለሰብ አንዳንድ ቆይቶችን አድርገን ነበረ ከሱ ጋራ መስማት የማልፈልጋቸው ነገሮች ነበር የነገረኝ ሚኪ ላይ በጣም የተቀነባበረ እንዲሁም ደግሞ እነሱን ወንጀለኛ ተብሎ ሊያስጠይቃቸውን የማይችል ማለትም መረጃ ሙሉ ለሙሉ የሚያጠፉበትን ወንጀል ሊፈጽሙበት እንደነበረ የሚኪ ነፍስ ሊቀጥፉ እንደነበረ በጣም የሚያሳዝን ነገር ነበር የነገረኝ ውድ ቤተሰቦች በጊዜው እኔም በጣም ተደናግጬ ግራ ተጋብቼ ነበረ ምን ማድረግ እንዳለብኝ ጭምር ግራ ገብቶኝ እየተንተባተብኩ ነበር እናንተ ጋር ጭምር የመጣሁኝ የነበረው ውድ ቤተሰቦች ያው ታውቃላችሁ ለሚኪ ያለኝ ነገር ወንድሜ ነው አንዴ ቀረኝ ወንድሜ ነው ብላችሁ ይሻለኛል ውድ ቤተሰቦች ምንም እንዲሆን አልፈልግም እውነቱን ለመናገር እንኳን የግድያ ሙከራ ይቅርና እንዲያመው ጭምር ነው የማልፈልገው ውድ ቤተሰቦች እኔ አላቅም ብቻ እሱን ወደ ጎን እናድርገውና ውድ ቤተሰቦች እሱ ላይ ሊደርስበት የነበረው የተቀነባበረ የግድያ ሙከራ እንደከሸፈ ለእናንተ ነገራችሁ ነበር እንዲሁም ደግሞ ግድያውን ሊያደርስበት የነበረው እስማኤል የተባለ ወጣት መጥቶ እዚህ በቆጠራችን ስራ ውለ ነው አንዳንድ ቆይቶችን ከሱ ጋር አድርገን ነበር ውድ ቤተሰቦች በጣም ከባድ ነገሮችን ነበር የነገረኝ በስተመጨረሻም የነገረኝ ነገር ነበረ በጣም እንድደነግጥ ያደረገኝ ነገር እንድረበሽ ያደረገኝ አንድ ነገር ነገሩ ነበር አቶ ዘላለም ማለትም
የዳኒ አክስት ፍቅረኛ ነኝ ብሎ ከዚህ ቀደም እኛ ጋር መጥቶ የነበረው ግለሰብ እንደላከው ሚኪን እንዲገደል ሊያደርገው እንደነበር ነግሮኛል። ውድ ቤተሰቦች ለእናንተ ያልነገርኳችሁ አንድ ነገር ቢኖር ውድ ቤተሰቦቻችን አቶ ዘላለምን በምለቅበት ሰዓት እኔ አንድ ያሰብኩት ነገር ነበረ። አቶ ዘላለምን ሰዎች እንዲከታተሉልኝ አድርጌ ነበር። ማለትም የኔ የስራ ባልደረቦች ማለትም በዚህ ስራ ላይ ለረጅም ጊዜ የሰሩ ስለላ ላይ በደንብ የሚሰሩልን ከዚህ በፊትም ሌሎች ስራዎችን ስንሰራ ያግዙን የነበሩ ሰዎች እሳቸውን እንዲከታተሏቸው አድርጌ ነበረ። እሳቸውን በጣም እየተከታተሏቸው ጭምር ነበረ። ከስንት አንድ ጊዜ ነው የሚገናኙት። ማለት እየተከታተሏቸው በነበረበት ሰዓት ላይ አንድ ጊዜ ብቻ ነበረ ከዳኒ አክስት ጋር የተገናኙት። እንዲሁ ካፌ ለቁጭ ብሏን ያን ነገሮችን እያወሩ ነበረ። ምን እንዳወሩ በጊዜው ልንደርስበት አልቻልንም ነበረ። አሁን ላይ ግን ስጠረጠር ምናልባትም ሚኪን ስለማጥፋት ይሆናል ብዬም እያሰብኩኝ ነው። ውድ ቤተሰቦች ያረጋገጥነው ነገር የለም። እውነቱን ለመናገር እንደዚህ ነው ብዬ መናገር አልፈልግም። በጊዜው ምን እያወሩ ነበር የሚለውን ነገር ቢሆንም ሁሉንም ነገር ክሊል አድርገን ማውጣታችን የማይቀር ነገር ነው። ውድ ቤተሰቦች አሁንም ቢሆን ጥረታችንን እየቀጠልን እንገኛለን። እንግዲህ አቶ ዘላለምን ለመያዝ ሙከራም አላደረኩኝም። እውነቱን ለመናገር እሳቸውን በጸባይ በራሳቸው ፍላጎት እዚህ ድረስ እንዲመጡልኝ ለማድረግ ነው ያሰብኩትኝ። እንዲሁም ደግሞ ደውዬላቸው ነበረ። ስምምነት መፍጠር እፈልጋለሁ፣ ከእርሶ ጋር መኖር እፈልጋለሁ እያልኳቸው ነበረ። ምክንያቱም ከዚህ ቀደም በነበረን ግንኙነት ላይ እያስፈራሩኝ ነበረ፣ ብዙ ነገሮችን ሲሉኝ ነበረ፣ 5 ቀናትን ጠብቅ እያሉኝ ነበረ። ስለሆነም በዛ ነገር ተጠቅሜ እሳቸው ወደዚህ እንዲመጡ አንዳንድ ሙከራዎችን አድርጌያለሁኝ። ተሳክቶልኛል። ውድ ቤተሰቦች እሳቸው ወደዚህ እየመጡ ይገኛሉ። እንግዲህ ሁሉንም ነገር እንዳወቅኩኝ አላወቁም። እስማኤልንም እንዳያስኩትኝ ከኔ ጋር እንደሆነ ጭምር ምንም ያወቁት ነገር የለም። ያው ሲያውቁ እንግዲህ ብዙ አምባጓሮችን እንደሚፈጥሩ ጠብቃለሁ። ምክንያቱም እንዳያቸዋቸው በጣም አስቸጋሪ የሆኑ ሰውዬ ናቸው። በጉልበታቸው የሚመኩ ሰውም ጭምር ናቸው። እኔ የፈለገውን ያክል አስቸጋሪ ቢሆኑ ማወቅ ያሉብኝን ነገሮች ሳላውቅ ወደኋላ እንደማለት እናንተም በደንብ ታውቃላችሁ። ውድ ቤተሰቦች እንግዲህ እሳቸው ወደዚህ እየመጡ ይገኛሉ። ከእሳቸው ጋር ምንም እንደማያውቅ ሆኜ አንዳንድ ቆይቶችን አደርጋለሁ። በስተመጨረሻም ሁሉንም ነገር ለእሳቸው ዘርግፌ የምነግራቸው ይሆናል። ለህግ አካልም የምናቀርባቸው ይሆናል። ከኛ ጋር የምናቆያቸው ይሆናል። ውድ ቤተሰቦች ሁሉንም ነገር አጣርተን በስተመጨረሻም ለህግ አካል እናቀርባቸዋለን። ሚኪ ላይ የተቀነባበረ ወንጀል ሊፈጽሙበት የነበሩት ማለትም ነፍሱን ሊያጠፉበት የነበሩትን እያንዳንዷን ግለሰብ የሚገባቸውን ቅጣት በሙሉ እንደማሰጣቸው ቃል እገባላቸዋለሁ። ውድ ቤተሰቦች እንግዲህ ሲመጡ ከእሳቸው ጋር ቆይታ ማድረግ ይሆናል። አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች ስንጠብቃቸው የነበሩት አቶ ዘላለም አሁን ላይ ከኛ ጋር ተገኝተዋል። እንግዲህ ከዚህ ቀደም በነበረን ቪዲዮአችን ላይ አላስፈላጊ ጭቅጭቆች፣ አላስፈላጊ ጸቦች ተፈጥረው ነበረ። ለዛም ይቅርታ ማለት ስለፈለኩኝ ነው አሁን ላይ እዚህ ጋር የተገኙልኝ። በመጀመሪያም ደውዬ ለይቅርታ እንደምፈልጋቸው እንዲሁም ደግሞ ነገሮችን ማስተካከል እንደምፈልግ ስነግራቸው ላሳዩኝ መልካምነት እንዲሁም ደግሞ ላሳዩኝ መተባበር በጣም ላመሰግናቸው እወዳለሁ። እንደ አባት አይተውኝ እንደ ልጅ እንዳጠፋው ገብቷቸው ሊያስተምሩኝ ነው እዚህ ድረስ የመጡት። ውድ ቤተሰቦች እንግዲህ ከእሳቸው ጋር አንዳንድ ቆይቶችን የምናደርግ ይሆናል። እንግዲህ አቶ ዘላለም ከዚህ በፊት አስቀይሜዎታለሁ አውቃለሁ። ለዛ ሁሉ ነገር አሁን ላይ ይቅርታ መጠየቅም ስለፈለግኩኝ ነው እዚህ ጋር ያስጠራሁት። እኔም ከዚህ በፊት ነግሬ ነበረ። ጥፋት ገብቶ ይቅርታ በመጠየቅ በጣም ደስ ይላል። የሚያዋጣም ይሄ ነው። እኔ የሚያሰብኩትኝ የነበረው እኔ በህይወት ለመኖር የሰጡኝ ጊዜ ነበረች 5 ቀን። እሷ ቀን ሳታልቅ እኔም መሞት ስለማልፈልግ ውድ ቤተሰቦች መሞት አልፈልግም እና መሞት ስለማልፈልግ መጀመሪያ የሚያዋጣኝን መጥቼ እርሶን ይቅርታ ልጠይቅ ብዬ ስላሰብኩ ነው። ያቺም ቀን ያለፈችው በዛ እኮ ነው፣ ይቅርታ በመጠየቅ ነው። በጣም ጥሩ ነው ካይደ። ያው እኔም ይቅርታ አድርጌልሃለሁ። ከዚህ በኋላ ከጥፋት ተቆጥበ እሷም ጋር ድረስ ያለውን ነገር በእንደዚህ አይነት መንገድ መሄድና መቀጠል አለብህ። እሺ። ስለዚህ ከዚህ በኋላ እኔ ላይ እኔን ለመግደል ምንም የሚያነሳሳውት ነገር የለም። ከዚህ ጥፋት ከተነሳ እኔ ምን አሳሰበኝ? እሷን እንዳትነካት፣ እሷን እንዳትደርሳት ነው የምፈልገው። እኔ ባለፍኩበት መንገድ መሄድ የለብህም። ያው ይቅርታ ተጠያይቀናል። ይህንን ነው የምነግርህ። እኔ የማያሰብኩትኝ እኮ እንደዚህ እርሶን እንደወሮትኝ ፍቅረኛዎትንም ሄጄ እንደው እግሯ ላይ ወድቄ ይቅርታ ብላትም ብዬ እያሰብኩ ነበር። ጥሩ ሀሳብ ነው። ከዚህ በኋላ እሷንም ይቅርታ ብትጠይቃት ያው አንተም ወደዚህ ነገር አትመጣም፣ ጥፋት ጸጽቶሃል ማለት ነው። ስለዚህ ጥሩ ነው፣ ደስ ይላል።
ያው እንግዲህ የይቅርታ ልብን ያሉት አቶ ዘላለም በጣም እንደ አባት ለሁላችንም አርአያ መሆን የሚችሉ ሰው ናቸው። እያሳዩኝ ያሉትም እንደዛ ነው። አዎ በጣም ደስ ይላል። ደስ የሚል ነገር ነው እያሉኝ ያሉት። እሺ እንግዲህ አቶ ዘላለም ፈቃደኛ ከሆኑልኝ አሁንም ቢሆን አንዳንድ ነገሮችን ብናወራ፣ ምክንያቱም እርሶ በጣም ትልቅ ሰው ኖት። ከእርሶ አንዳንድ ትምህርቶችን መውሰድ እፈልጋለሁኝ ካሳለፉት ነገር አንጻርና እንደው አንዳንድ ነገሮችን ብናወራ ፈቃደኛ ኖት? ከዚህ ሌላ ምን እናወራለን? አሊማን ካልደረስካት ምን የሚያገናኘን ነገር አለ? አይ ያው እንደው እንደ አባት አንዳንድ ልምዶችን ከእርሶ መውሰድ ከቻልኩ ብዬ ነው። በጣም እንደማየት ከሆነ በጣም ፐርፌክት የሆኑ ሰው ኖት እና እንደው ልምድ ለመውሰድ ያክል ነው እንደው ከእርሶ። እሺ ቀጥልሽ። እሺ እንግዲህ አላውቅም፣ ብቻ የእርሶ ነገር ትንሽ ወሰብሰብ ያለ ነው። ከጠበቅኩት በላይ ኖት። እኔ የጠበቅኩት በጣም አነስ አድርጌ ነበረ። ነገር ግን ከጠበቅኩት በላይ በጣም የተራቀቁ ማሰብ የሚችሉ አይነት ሰው ነው። አሁን ላይ እንደገባኝ እንደተገነዘብኩት ከሆነ እንግዲህ ውድ ቤተሰቦች እናንተም በደንብ ታውቃላችሁ። እኚህ ሰው ማለት በጣም በተራቀቀ መንገድ ብዙ ነገሮችን የሚያደርጉ ሰው ናቸው። በጣም ማለትም አሁን እያወሩ ያለሁት ስለ እርሱ ችሎታ ነው። አላቅም፣ በጣም ብዙ አይነት ችሎታዎች አሉት። እውነቱን ለመናገር እንደው ምናልባት በምን ችሎታዬን በምን አወቅ? በጥል ነው እስካሁን ድረስ ስንነጋገር የነበረው የኔን ችሎታ። ሰውን የማሳመን ችሎታዎት ራሱ በጣም ደስ ይላል። በነገራችን ላይ ሰውን ማሳመን ይችላሉና፣ ግን እስቲ እንደው አንድ ጥያቄዎችን ልጠይቆት። እርስዎ በጣም ባለሀብት እንደሆኑ ነግረውኛል። በጣም የገንዘብ ችግር የሌለበት ሰው ነው። እንደምናስታውሰው እኔንም ጭምር እየሰደቡኝ ነበር፣ ድሃ ምናምን የተለያዩ ነገሮችን እያሉኝ ነበር። እንደው እንዴት ነው ታዲያ እንደው እርዳታ ላይ የተቸገሩ ሰዎችን መርዳት ላይ ምናምን ነገር እንዴት ነው ይንቀሳቀሳሉ? እንደዚህ ነገር ላይ አሉ በግል የምረዳቸው ቤት ለቤት የሄድኩኝ በየቤታቸው አንዳንድ ነገር የማደርግላቸው ሰዎች አሉ። ይህንም መናገር አይገልጽም። ተደብቀው ነው መርዳት የሚፈልጉት። እንደው ስለ እርሱ አንዳንድ ነገሮችን እያጣራው በነበረበት ሰዓት ላይ አንድ ወጣት ልጅ አገኘሁኝና ከልጁ ጋር እና ከእናቱ ጋር ከታማሚ እናቱ ጋር የሚኖር አንድ ልጅ ነው እና ስለ እርሱ አንዳንድ ነገሮችን እየነገረኝ ነበረ። ማን ነው? ምናልባት ካስታወሱት ብዬ ነበረ። ሚስቱ ከ3 ዓመት በፊት ነበረ የኖረችው። ከልጁ ጋር ከሴት ልጁ ጋር ብቻ ነው የሚኖረው። ሲቀጥል ደግሞ ታማሚ እናቱ አሉና ስለ እርሱ አውርቶ አይጠግብም። በጣም ብዙ ነገሮችን እየነገረኝ ነበር። ማን ነው? አላወቁትም። ምናልባትም ውድ ቤተሰቦች እንግዲህ በጣም ብዙ ሰው ስለሚረዱ ከዛ አንጻር ይሆናል ያላስታወሱት አይደል? አዎ እኔ ብዙ ሰዎችን ስለምረዳ እንደው አለ አይደለ ቀኝ እጅ የሰጠውን ግራ እጅ አይ ይባላል አይደል? እና አሁን ልቆስ ልሂድ ይሄዳሉ። ችግር የለውም። አባታችን በደንብ ይሄዳሉ። ማለት መኪና እናዘጋጀለታለን። የክብር የሆነ አሸኛኘት ነው ላደርግልዎት የምፈልገው። እውነቱን ለመናገር ሁሉ ነገር በራሴ የተሟላልኝ ሰው ነኝ። ሽኝትም አልፈልግም። አሁን ወጥቼ ልሂድ። አይ እንደው ለእኔ ክብር ነው። እንደው አንዳንድ ጥያቄዎችን ልጠይቆት። ትንሽ ደቂቃ ብቻ ስጡኝ። አንድ 15 ደቂቃ ስጡኝ። ሁሉንም ነገር በዛች ደቂቃ ውስጥ መጨረስ ይችላሉ። እሺ ስለዛ ሰው እናወራና ስላደረጉለት ነገሮች እየነገረኝ ነበረ። በመሀል ተቸግሮ እሱ 50,000 ብር ቀባጥረው ጥሩነቱን እኮ ነው እየወሩ ያሉት። ጥሩነቱን ነው እየወሩ ያሉት። ማን ነው የምረዳው ሰው ከአንተ ጋር የተገናኘ? አይ ነው ከኔ ጋር ተገናኝቶ አይደለም። በነገራችን ላይ ስለ እርሶ ደግ ባህሪ ካወቅኩ በኋላ ለተመልካቾቼ የማቀርበውን አንዳንድ ነገሮችን እያጣራው ነበር ስለ እርሶና በጣም በሚገርም ሁኔታ ስለ እርሶ አንድም ሰው መጥፎ ነገር አልነገረኝም። ጥሩ ነገሮች ነበር እየነገሩኝ የነበረውና የዚህ ልጅ ታሪክ ትንሽ ለየት ስላለብኝ ነው አሁን ለእርሶም እየነገርኩት ያለሁት እንደ አዲስ። ያው ውድ ቤተሰቦች እሳቸው ያውቁታል። አትቀባጥር እባክህ፣ እንደው ግልጹን ንገረኝ። ማን ነው እሱ ከአንተ ጋር የሚተዋወቅ እኔ የማውቀው ሰው? አንድ ቀን ነው የማውቀው። እውነቱን ለመናገር ማን ነው? አንድ ቀን ነው የማውቀው። ያው 50,000 እኮ ማን ነው? ለምን እየጮህ እንደሆነ አልገባኝም። ማን ነው እሱ? እስማኤል ይባላል። እስማኤል? ተው እንጂ የት ነው የምታውቀው እስማኤልን? የሆነ ቦታ ላይ ነው ያገኘሁት እንደዚሁ አንዳንድ ስራዎችን እየሰራ ነገር እየለቃቀምክ ነው በቃ የምትኖረው ማለት ነው። ለምንድን ነው እየተናደዱ ያሉት? እና እስማኤልን በምን አወቀው? እኔ ነግሬሃለሁ።
ዋ አትጎዳለህ። አሁንም ምን አጠፋው? ያጠፋሁት ነገር አለው? ምንድን ነው ታዲያ የምትለው? ምንድን ነው እስማኤል? ምንድን ነው የነገረህ? ምንም ኧረ የነገረኝ ነገር ስለ እርሱ ጥሩ ነገር ነው የነገረኝ። ምንድን ነው ንገረኝ። በጣም ጥሩ ሰው ናቸው። እኔ አሁንም አላርፍም ነግሬሃለሁ። 50,000 ብር በአካውንት እና በምን አወቅህ? እሱን ነግሮኝ ነው። በምን ተገናኘ? እንዴት አወቅህ? እርሶ የረዷቸውን ሰዎች እያፈላለኩ እያጣራሁ ነበረ። ዋ ነግሬሃለሁ። አሁንም በቃ ልሂድ። እሺ አሁን ወዴት ልሂድ? አይ ቆይ እንደ የጀመርነውን ቃለ መጠይቅ እኮ ልሂድ። በቃ እንደ ተማረ ሰው እንጨርስ አይሻልም? አይ በቃ ልሂድ። ለምን? እስማኤልን ከየት አወቅኸው? በምን አወቅኸው? በምንድን ነው? ለምንድን ነው የእስማኤል ስም ሲነሳ እንደዚህ ይሆናል? እሺ በቃ አሁን ተወኝ፣ ልሂድ። ቸኩያለሁ፣ ስራ አለብኝ። እሺ ችግር የለውም ይሄዳሉ። እንግዲህ ውድ ቤተሰቦች እያያችሁ ነው። በሰላማዊ መንገድ ነገሮችን ለመጨረስ እየሞከርኩ ነበረ። የእስማኤልን ስም ሳነሳባቸው እንግዲህ አራስ ነብር ሆነዋል። ዝም በል። ለምንድን ነው እንደዚህ እየተፈጠረ ያለው? ዋ ነግሬሃለሁ። ምንድን ነው አራስ ነብር የምትለው? የምቀባጥረው ምንድን ነው? እኔ አሁን እርሱን ካወኩበት ጊዜ ጀምሮ በጣም እያዝናኑኝ ነው እውነቱን ለመናገር እና በጣም ድብቅ የሆነ ችሎታ አሉት። እሱም ደግሞ ተወና ላይ በጣም ጎበዝ ነው። ስለ እስማኤል ሳነሳ አታንጓጥ። ምንም ያደረኩት ነገር የለም። ስለ እስማኤል ሳነሳ ማሽሟጠጥ ነው። ኦኬ ስለዚህ ከዚህ በኋላ እኔ ማስመሰሉ ይበቃኛል። ስለ እስማኤል ያነሳውቦት እስማኤልን 50,000 ብር ከፍለው ሲቀጥል ደግሞ ልጅህን እንዲሁም ደግሞ እናትህን እንዳይሞቱ ከፈለክ ሲቀጥል ደግሞ የሰጠውን 50,000 ብር እንድታመጣ አሁንም ደግሞ ሲቀጥል የራስህን ነፍስ ማጣት ካልፈለክ ሚኪን ሄደህ ትገደዋለህ። ያልሆነ ነገር አትናገር፣ ነግሬሃለሁ። አሁንም ተጠንቀቅ። ክብርዎትን ጠብቁ። አሁን ራስህ ክብርን ጠብቅ። አሁን በጸባይ የማወራበት ምንም ምክንያት የለኝም። ምን ልታመጣ? ጉልበት መጠቀም ሁላ እችላለሁ። ምን ልታመጣ? ጉልበት መጠቀም ሁላ እችላለሁ አስፈላጊ ከሆነ ማለት ነው። ስነ ስርዓት ይኸውልዎት አይደለም ከዚህ በኋላ ይኸውልህ ነው የምልህ። ስነ ስርዓት። አንተ የምትከበር ሰው አይደለህም። የትልቅ ትንሽ ነህ። ሚኪን አትሳደብ። ወንድሜን ሚኪን ልታስገድለው ይህንን እስማኤል የሚባል ሰው በሽጉጥ ልታስገድለው ኖርማል ነበረ። ትሰማኛለህ? አትሳደብ። ሽጉጥ በጣም ኖርማል ነገር ነው። ውስጡን በጣጥሶ አሰቃይቶ እንዲገለው መርዝ አሲር ነበር አይደል? እንዲረጭበት የላከው ውሸት ነው አይደል? እስማኤል ግን ከኛ ጋር ነው ያለው። ምንድን ነው የምታወራው? እንደዚህ አይነት ነገር አታውራ። የማንም ኩታራ መጥቶ የነገረህን ነገር ነው እንደ የምታወራው። ለምንድን ነው እናንተ እንስማማ? ድንብርብር ያሉት እኔ እናንተ እንስማማ። በቃ እንስማማ። ዝም ብለህ ያልተጣራ ወሬ ይዘህ ይሄ የማንም ኩታራ ያወራልህን ነገር እውነት ብለህ እንትን አትበል። ስለዚህ ከኔ ጋር እንነጋገር። ወንድሜ ሚኪን ለማስገደል የተለያዩ አይነት አሲዶችን መርዞችን በቤቱ በግቢው ላይ በሚበላው በሚጠጣው ነገር ላይ በሾር ቤት በሽንት ቤት አይቀራችሁ ሁሉም ቦታ ላይ ለማድረግ እስማኤል የተባለን ግለሰብ በችግሩ ተጠቅመው ገብተውበት በገንዘብ ገዝተውት አሲዶቹን ጭምር ሰጥተውት ሚኪ ቤት ላይ ልከውታል። አላደረኩም። በጣም ጥሩ። ምንድን ነው የምትለው የኔ ልጅ? አሁን ሁሉን ነገር ተውና በገንዘብም በምንም በፈለግከው ነገር ከኔ ጋር እንደራደር። እንደዚህ አይነት ወሬ እንደዚህ አይነት ነገር መስማት አይፈልጉም አይደል? አዎ። ምክንያቱም ያደረጉት ነገር ስለሆነ ምክንያቱም ይሄ ነገር እድሜ ልኮትን መቀመቅ የሚከቱት ነገር እንደሆነ ስለሚያውቁ አይደለም። ከኔ ጋር እንነጋገር። እንደዚህ አይነት ነገር በቃ አንተም ተው ይህንን ነገር ከኔ ጋር በፈለግከው ነገር ከኔ ጋር እንደራደር። ምንም ከአንተ ጋር መደራደርበት ምክንያት የለኝም። ሰማኛለህ? አንተን እድሜ ልክህን እስር ቤት የሚያስገባ በቂ የሆነ መረጃ አለኝ። ስለዚህ አንተ ወንጀልህን አመንክልኝ አላመንክልኝ ጉዳይ አይደለም። ሰማኛለህ? ቀጥታ ያሉኝን መረጃዎች አጠናክሬ ለህግ አካላት አሳልፌ ይሰጣለሁ። ከዛ በኋላ ተያይዘህ እስር ቤት ትገባታለህ። ምንም እኔ እንደዚህ አይነት ነገር አላደረኩም። ችግር የለውም። እንግዲህ ውድ ቤተሰቦች እያያችሁ ነው። ምንም ነገር ሊያምኑልኝ አልፈለጉም ጭራሽም። እስማኤል መጥቶ ከኔ ጋር ምን ሲያወራ እንደነበር በደንብ ታውቃላችሁ። ለእናንተም ያላሳየናችሁ የኔ የስራ ባልደረቦች እየፈለጉት የነበሩት መረጃ ነበረ። ሁሉንም መረጃ በእጃችን ስር አስገብተናል። ውድ ቤተሰቦች ይህን የትልቅ ትንሽ የሆነ ሽማግሌ መቀመቅ ሊከት የሚችል በቂ የሆነ ማስረጃ አሁን ላይ እኛ እጅ ላይ ይገኛል። ዝም በል። ስለዚህ እስር ቤት ስትበሰብስ ምን አይነት መረጃ እንዳለኝ የዛን ጊዜ ይገባሃል። ውድ ቤተሰቦች እንግዲህ ይሄ ሰውዬ የፈለገውን ያክል ቢዝት የፈለገውን ያክል ቆዳውን አስፍቶ ቢያወራኝ መጨረሻው የሆነው ግን በእኛ እጅ ላይ መውደቅ ነው።
አሁን ቀጥታ ወደ መጋዘን ማስገባ ይሆናል። መረጃዎችን አጠናክሬ መረጃዎችን አሰባጥሬ ቀጥታ ወደ ህግ አካል የማደርስ ይሆናል። ውድ ቤተሰቦች መጋዘን ማለት የኛ ቦታ ነው። ትሰማኛለህ? አንተን እንደፈለገ ልናደርግ የምንችልበት ቦታ። ስለዚህ ቀጥታ ወደዛ እንሄዳለን። ከአንተ ጋር ከዚህ በኋላ ምንም አይነት ግንኙነት አይኖረኝም። እኔም አልሞትም። አለቀ። ተነሳ። እሺ እንግዲህ ውድ ቤተሰቦች ከሰዓታት ቆይታ በኋላ ተመልሼ መጥቻለሁ። እንግዲህ ለመጨረሻ ጊዜ በቀረጽኩላችሁ ቪዲዮ እንዳያችሁት ውድ ቤተሰቦች ከዳኒ አክስት ፍቅረኛ ነኝ ብሎ ከመጣው ሰውዬ ጋር አንዳንድ ቆይቶችን እያደረኩኝ ነበር። እዚህ የጠራሁትኝም እሱን እርቅ ለመፍጠር እንዲሁም ደግሞ የሰጠኝ የጊዜ ገደብ ሳያልቅ ጭምር እኔ በህይወት መኖር እንደምፈልግ ልለማመጠው እንደሆነ ጭምር ነበር የሚያውቀው እኔ እዚህ በጠራሁበት ሰዓት። ነገር ግን እዚህ ከመጣ በኋላ አንዳንድ ነገሮችን ትንሽ ከወሮትኝ በኋላ እውነታውን ስነግረው ውድ ቤተሰቦች በጣም እንደተረበሸ፣ በጣም የማይሆን ባህሪ እንዳሳየኝ፣ ሲቀጥል ደግሞ የማይሆኑ ነገሮችን ሲያወራም ነበር። ውድ ቤተሰቦች በጣም እኔ ደስ ብሎ ነበረ በወቅቱ እውነቱን ለመናገር። አንዳንድ ጊዜ እንደዚህ አይነት ነገሮች ትንሽ ያዝናናሉም ጭምር። እያወቁ እንዳላወቁ ሆኖ ማለፍ በጣም ደስ የሚል ነገር ነው እውነቱን ለመናገር። ወደ ቤተሰቦች በጣም እየተዝናናውበትም ጭምር ነበረ። ወደ መጋዘንም ወስደነዋል። እሱን መጋዘን ውስጥ ከገባ በኋላ ወደ ቤተሰቦች ትንሽ ከዚህ በፊትም እንደምናደርገው ትንሽ ግብዣ ስናደርግለት ብዙ ነገሮችን መለፍለፍ ጀምሮ ነበረ። በጣም ብዙ ነገሮችን እያወራልን ነበር ወደ ቤተሰቦች። በሚገርም ሁኔታ አንድ ያወራው ነገር ትንሽ ቀልቤን ገዝቶኛል። እሱም ለዚህ ሁሉ ነገር ምክንያት እኔ አይደለሁም የዳኒ አክስት ነች የላከችኝ እያለ ብዙ ነገሮችን እየለፈለፈ ነበር። እኔም ቁም ነገር ሰጥቼ በደንብ ለመስማት እየሞከርኩ ነበር። በጣም ብዙ ነገሮችን ነበረ ሲያወራ የነበሩ። እኔ እዚህ ነገር ውስጥ ምንም የማውቀው ነገር የለም፣ እሷ ነች ሂድና አስፈራራቸው ምናምን ነገር ያለችኝ እያለ እያወራ ነበር። እንዲሁም ፍቅረኛ አይደለችም ሁላ ብሎ እየካደ ነበረ። በጣም በራስ መተማመን ጭምር ነበረ እንደዛ እያወራ የነበረው፣ ፍቅረኛ ነች እያለ እያወራ የነበረው። ይህን ነገር ደግሞ እናንተም የተመለከታችሁት ነገር ነው ውድ ቤተሰቦች። እውነቱን ለመናገር ውድ ቤተሰቦች እኔ በእያንዳንዷ ነገር ስዝናና ጭምር ነበር። በጣም የሚያስቅ ነገር ነበረ። ከመጀመሪያውም ጀምሮ መጥቶ ሲደነፋ ነበር፣ የማይሆኑ ነገሮችን ሲናገር ነበር። እንዲሁም ደግሞ ለእኔ ህይወት ገደብ እያበጀለት ነበር። 5 ቀን ቢበዛ ያለህ 5 ቀን ነው፣ ቤተሰቦችን ተሰናበት፣ ንዛዜህን በወረቀት አስፍር እያለ በጣም ብዙ ነገሮችን ሲለኝ ነበር። እኔ በወቅቱ ከመረበሽ አለፍ ብዬ እየተዝናናሁ ነበር እውነቱን ለመናገር። ምክንያቱም የሚያዝናኑ ነገሮችን ነበር ሲያወራ የነበረው። የእኛን ህይወት ሊገድብልን የሚችለው አንድ ፈጣሪ ብቻ ነው። ሌላ ማንም ምድር ላይ ያለ ኃይል የእኛን ህይወት ሊገድብልን አይችልም። ምናልባት ጥቃት ሊያደርስብን ይችላል። ነገር ግን እኛ ራሳችንን ከመቼውም ጊዜ በላይ አሁን ላይ እየጠበቅን እንገኛለን። በእኛ መካከል የፈለገ ክፍተት ቢፈጠር እኛ እንድንጠነክር ነው እያደረገን ያለው። ስለ ዳኒ የተፈጠረውን ነገር በሙሉ እናንተም የምታውቁት ነገር ነው። ቢሆንም አሁን እኛ ጉዟችንን ወደፊት እየቀጠል እንገኛለን። ነገሮችን በቻልነው አቅም አሁንም ቢሆን ለማስተካከል እየሞከር እንደሆነ እንድታውቁልኝ ይፈልጋሉ። ወደ ቤተሰቦች በጣም እየለፋን ነው። አሁንም ቢሆን እንግዲህ ነገሮች ይስተካከላሉ ብዬ ተስፋ አድርጋለሁኝ። ካልሆነም አላቅም፣ ብቻ ነገሮቹ እንደሚመሩን መሄዳችንን እንቀጥላለን። እንግዲህ አሁንም ቢሆን ወደ ቤተሰቦች እንግዲህ ከአቶ ዘላለም ጋር በተያያዘ የዳኒን አክስት እዚህ ማውራት እንደምፈልግ ነግሬያት ጠርቻታለሁ። ለእሷም ቢሆን ስለተፈጠረው ስለ ጉዳዩ ምንም ነገር የነገርኳት ነገር የለም። እዚህ መታ ግን አንዳንድ ነገሮችን ለማውራት እንደምፈልግ ነው የነገርኳት። እሷም ፈቃደኛ ሆና ወደዚህ እየመጣች ትገኛለች። ለቀረጻ ወደ አዘጋጀሁት ቤት እሷም ብትሆን በቂ የሆነ ፍተሻ ይደረግባታል። ከዛ በኋላ ወደዚህ የምትገባ ይሆናል። እንግዲህ አቶ ዘላለምም በጣም ብዙ ነገሮችን ነግሮናል። በጣም ብዙ ነገሮችን ሲቀባጠር ነበር። እንግዲህ ሀሊማ የኔ ፍቅረኛ አይደለችም፣ ሀሊማ ነች ለዚህ ሁሉ ነገር የላከችኝ፣ እኔ ምንም የማውቀው ነገር የለም እያለ ነበረ። ነገር ግን እንዳያችሁትም ከእስማኤል ጋር ቆይታ በማድረግበት ሰዓት ይሄ አቶ ዘላለም የተባለ ግለሰብ በጣም ብዙ ነገሮችን ሊያሰራው እንደሞከረ እንዲሁም ደግሞ የሚኪ የግድያ ሙከራ ላይ እንዲሁ ዋናውን ድርሻ የተጫወተው ይሄ አቶ ዘላለም የሚባለው ግለሰብ እንደሆነ እስማኤል ነግሮናል። እስማኤልም ቢሆን አሁን ከኛ ጋር ነው የሚገኘው። ምክንያቱም እሱም ፈልጎም ይሁን ሳይፈልግ ተቸግሮም ይሁን ሳይቸገር ይህንን ነገር ያደረገው ወንጀለኛ ነውና ከኛ ጋር ይገኛል። እሱ መጋዘን ላይ ይገኛል። እንግዲህ እሱ ላይም ቢሆን አስፈላጊ የሆነ መረጃ ካጠናከርም በኋላ ለህግ አሳልፈን የምንሰጥ ይሆናል። አቶ ዘላለም ቢሆን ከህግ ጥላ ስር መቼም ቢሆን እንደማይወጣ፣ ከኛ እጅ መቼም እንደማይወጣ ለእናንተ ቃል ልገባላችሁ እፈልጋለሁ። ውድ ቤተሰቦች እንግዲህ ወይዘሮ ሀሊማ ማለትም ደግሞ የዳኒ አክስት ወደዚህ እየመጣች ትገኛለች። እንግዲህ ከእሷ ጋር አንዳንድ ቆይቶችን ማደርግ ይሆናል። ውድ ቤተሰቦች እስከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች የዳኒ አክስት ማለትም ወይዘሮ ሀሊማ አሁን እኔ ለቀረጻ ወደ አዘጋጀሁት ስቱዲዮ መጥተዋል። እንግዲህ ውድ ቤተሰቦች ማመስገን እፈልጋለሁ። መጀመሪያ ደረጃ ያው እንዳስቸገርኩት ይገባኛል። ቢሆንም ያው ግዴታ ማግኘት ስላለብኝ ነው። እርሶን በሰላም እናወራለን ብዬ ተስፋ አድርጋለሁ። እንግዲህ አጣድፌ ጠራኸኝ ለምንድን ነው? ሁሉንም ነገር ይዘጋን መስሎኝ ነበር። አዎ ያው እኔም የማውቀው እንደዘጋን ነበረ። ማለት ድጋሜ አገኝሻለሁ ብዬ አላሰብኩም እውነቱን ለመናገር። ነገር ግን
ግዴታ አንቺ ማግኘት ያለብኝ ጉዳይ ስለገጠመኝ ጭምር እና ምንድነው ምን ፈልገህ ነው ደግሞ? ምን ሌላ ነገር ጠነሰስክ? ለምን ጠራኸኝ ማለት ነው? ለምን እንዴት ምንድነው መጣ አይደለማ? ያንን ሁሉ ነገር ተነጋግረን ብዙ ነገር ብለክ ዘግተን ተለያየን። አሁን እንደገና ደግሞ ምን ሌላ ሐሳብ አምጥተህ ምን ጠንስሰን የጠራኸኝ? ምንም የጠነሰስኩት ነገር የለም። ለምን ጠራኸኝ? ራሳችሁ በፈጠራችሁት ነገር ነው። አሁን ቢሆን እኛ ምንድነው የፈጠርነው? እኔ እኮ ጨርሼ ተነጋግሬ ነው ከእናንተ ጋር የተለያየሁት አይደለ? ስለዚህ ሌላ ተካራ አልፈልግም። አሁን የጠራኸኝ ነገር ለምንድነው? ንገረኝና ልሂድበት። ከዛ በኋላ እኛ ላይ ምንም አልደረሱብንም ጭምር። በምንም ነገር አልደረስኩባችሁም። ምን አገናኘን? ተነጋግረናል እንዴ? የተለያየ ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። እኔ ግን አልመሰለኝም። ማለት አሁንም ቢሆን እንደ ተውሽኝ እየተሰማኝ አይደለም። እናንተ ቆይ የምን ነገር ነው የምትጎለጉሉት? ቆይ እንዴት ነው ማልታወቅ? እንዴት ነው ማልታዋችሁ? ልጄ ጋር አትድረሱብኝ፣ ያድራ ልጄ ነው አትንኩት። እሺ ተባባልን፣ ተለያየን፣ ሄድኩኝ እና አሁን ደግሞ ሌላ ነገር ምንድነው? ዳኒ ጋር እኛ አሁን አልደረስንበትም። እውነቱን ለመናገር ከዳኒ ጋር እየተገናኘን አይደለም እኮ። እኔና እናንተ መሀል የሚያገናኘን ነገር ሌላ ምን አለ ከዳኒ በስተቀር? አንቺ አልተው ብለሽኛል። ባለፈውም እያልኩሽ ነበረ፣ እብድ ያገግማል እንጂ አይድንም ብዬሽ ነበር። ስነ ስርዓት አድርግ። ልትሰድበኝ ከሆነ የጠራኸኝ ተነስቼ ሄዳለሁ። ስድብ አይደለም እና ታዲያ ምንድን ነው? ስድብ አይደለም። ባለፈው እያልሽ ነበር እኔ ከዚህ በፊት ለሰሯቸው ወንጀሎች በሙሉ ተቀጥቼበት ታስሬ ወጥቻለሁኝ፣ አሁን ላይ ተስተካክያለሁ እያልሽ ነበር። አዎ አሁንም ልክ ነው። በልጄ ጉዳይ ነው፣ ተነጋገርን፣ ጨረስን፣ ተለያየን። አሁን ግን ምንም ሊያገናኘን የሚችል አንዳች ነገር የለም። በልጅሽ ጉዳይስ ቢሆን ምንም ያረግሽው ነገር የለም እኛ ላይ? ምንም አላረኩም። ተነጋገርን አይደለ? እኔ እና እሱ ከሱ ጋር ያለውን እንጨርሳለን አላችሁ። አትድረሱበት፣ እሱም አይደርስባችሁም አልኳችሁ። ተነስቼ ሄድኩኝ። ከሱ ጋራ በሰላም እንፈታለን አላችሁ። ከዛ በኋላ ምንድነው የሚያገናኘን? እኛን ምንድነው የምትፈልጉት ከኔ? እርግጠኛ ነሽ በዚህ ነገር? አዎ እርግጠኛ ነኝ 100%። እኔ ግን አልመሰለኝም። እሺ ምንድነው? ዙሪያ ጥምጥም ከምትሄድ ንገረኛ። እኔ ዙሪያ ጥምጥም እየሄድኩኝ አይደለም። አሁን ላንቺ ወይ ነው ደግሞ የተፈጠረው ነገር ዝርግፍ አድርጌ መናገር አቅቶኝ አይደለም። ነገር ግን ከራስሽ አንደበት ስትነግሪ መስማት ስለፈለኩኝ እኔን ነገር እኔ ከራሴ አንደበት ምንም ልነግርህ የምችለው ነገር የለም። ገባ? ስለዚህ መናገር ያለብህ ነገር ካለ በግልጽና በቀጥተኛነት ተናገርና ልሂድ። እኔ ስራ ፈት አይደለሁኝም። እኛም ስራ ፈት አይደለንም። እውነቱን ለመናገር ስለዚህ ተናገራ እኮ። ስለዚህ ምንም ያደረግሽው ነገር የለም እኛ ላይ። እንደዚህ ነው እያልሽኝ ያለሽው? እኔ ምንም አላደረኩም፣ ከእናንተ ጋር የሚያገናኘን ነገር የለም እያልኩህ ነው። የሚገባ ከሆነ እርግጠኛ ነኝ። በቃ እኔ ምን ማስተባበል ያስፈልጋል? ካለ በግልጽ አለ እልሃለሁ። እኔ የምፈራው ነገር እንደሌለ ታውቃለህ። አይ ነው ማለት መጨረሻ ላይ የተገናኘንበት ጊዜ ላይ በጣም ብዙ ነገሮች ዛቻ ጭምር እየዛትሽ ነበረ። እሱን ብያለሁ። አሁንም ልደግምልህ እችላለሁ። ለምን በልጄ በዳኒ ከመጣችሁ አይደለም እናንተ ላይ ያልሆነ እርምጃ መውሰድ፣ በራሴ ላይም አንገቴ ላይ ቢላ ብታስቀምጡ ወደኋላ አለም ነፍሴንም ሰጣለሁ ብያለሁ። ከዛ በተረፈ ግን ያደረግኩትም የተናገርኩትም የሆነም ነገር የለም። ዛቻሽን እኔ ግን የሆነ በተግባር መሬት ላይ እያሳይሽኛለሽ ነው ይመስለኛል። ምንም ነገር አላደረግኩም። እርግጠኛ ነኝ? አዎ እርግጠኛ ነኝ። እስቲ ስለ አንድ ሰው ልጠይቅሽ። ጠይቀኝ። ስለማን ነው የምጠይቀኝ? ደግሞ ማንን አመጣችሁ? ማንንም አይደለም። እና ይሄ ሰው ማለት ለአንቺ በጣም ቅርብ የሆነ ሰው አላቆም ብለሽ ትሸመትሽኛለሽ ብዬ አላስብም። ትሰማኛለህ? እኔ ከልጄ ዳኒ ውጪ ለእኔ ቅርብ የሆነ ሰው የለኝም። እማቀውም ሰው የለም። እኔ በማንም አልደገፍም፣ በማንም አልመካም፣ ማንንም እናንተ ጋር አልክም። ማድረግ ላለብኝ ነገር ራሴ ለራሴ በቃለሁ። አይ ይሄ ነገር እውነቱን ለመናገር አሁን አንቺ ካለሽበት የእድሜ ክልል አንጻርም በግልጽ መውጣቱ ትንሽ የሚደብር ነገርም ነው። ለዛ ነው የደበቅሽው። አሁን እንደዛ ነው እየተሰማኛል። ማለት ምንድን ነው? ከእድሜ ጋር ማሄድ የደበቅኩት ነገር ንገረኝ። እሺ ችግር የለውም። አሁን እሱን ወደ ጎን እናቆየውና ምንም ወደ ጎን መቆየት የሚያስፈልገው ነገር አይደለም። መናገር ከፈለክ አፍርጣው። እኔ የምፈራው ነገር የለም። አቶ ዘላለም ስለሚባል ሰው ታውቂያለሽ? ዘላለም? አዎ ዘላለም። ማን ነው ደግሞ ዘላለም? ከየት ነው ደግሞ ይሄንን ስም ያመጣችሁብኝ? እኔ ዘላለም የሚባል ሰው አላውቅም። እውነት? አዎ እርግጠኛ ነኝ። ተሳስቻለሁ ማለት ነው። በጣም ተሳስተሃል። ደግሞ ከየት አመጣችሁት? ማን ነው? እንደተለመደው ልክ እንደ ሁልጊዜው አሁንም እኛ ነን ስህተት። አንተ ግን ሌላ ነገር ውስጥ አትክተተኝ። ምን ውስጥ ነገር አትፈልገኝ። እኔ አርፌ ተቀምጬ ነው ያለሁት። ራስህ ነው ያስጠራኸኝ። አስጠርተኸኝ በክብር መጥቻለሁ። አክብሬክ ያስጠራሁሽ እኮ ስለምትናፍቂኝ አይደለም፣ ወይንም ደግሞ ከአንቺ ጋር አዲስ ነገር መፍጠር ስለምፈልግ። እኔ ምንም የሚፈጠር አዲስ ነገርም አልፈልግም፣ ልናፍቅህም አልፈልግም። አሁን መናገር ያለብህን ተናገር። ሌላ ዝባስ እንግዲህ ላይ አታምጣብኝ። ይሄን ነገር ብቻ ንገሪኝ እስኪ። ልትይኝ ያልፈልግሽ ለምንድን ነው?
እኔ ትቻቸዋለሁ። እናንተ ናችሁ አልተው ያላችሁኝ ያስታወሳችሁኝ እናንተ ናችሁ። እኔ ትቻቸዋለሁ። ከዳኒ ጋር ነገሮችን ለማረጋጋት እየሞከርን ባለበት ሰዓት አዲስ ኬዝ ነው የፈጠርሽው ወንድማች። ምንም ኬዝ አልፈጠርኩም አልኩ። ዳኒ ጋር አትድረሱ፣ እሺ አንደርስም፣ ካልፈለጋችሁ አንደርስም ብላችሁ ተነጋግረን በሰላም ተለያየን። እሺ እና አሁን ምንድነው እሱ የምትሉት? አንድ ጥያቄ ልጠይቅሽ። ጠይቀኝ። በዳኒና በእኛ መሀል ስለተፈጠረው እንዲሁም ደግሞ አንቺኛ ጋር መተሽ ስለተፈጠሩት አንዳንድ ነገሮች አላቅም ያወራሹ ሰው ይኖራል? እዚህ እናንተ ጋር መጥቻ አውርቻለሁ። ከዳኒ እናት ጋር አውርቻለሁ። እሱን አይደለም እያልኩሽ ያለሁት ማለት በአንቺ በኩል ላለ ሰው በግልሽ ለምታውቂያቸው ሰዎች ያወራሹ ነገር አለ? ስለዚህ ነገር ለምንድን ነው የማወራው? ከእናንተ ጋር እዚህ መጥቼ ከጨረስኩኝ በኋላ ሌላ ሰው ጋር ሄዶ መፈትፈት ምን ያስፈልጋል? እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ እንግዲህ ውድ ቤተሰቦች እየሰማችሁ ነው። አቶ ዘላለም የሚባል ሰው አላቅም፣ ስለዚህ ጉዳይም ለማንም ምንም ነገር አልወሮም እያለችኝ ትገኛለች። እንግዲህ እናንተ የተፈጠረውን ነገር በደንብ ታውቃላችሁ። ምክንያቱም እያንዳንዷን ነገር እያያችሁ ነው እዚህ ድረስም የተከተላችሁ። ይሄ ሰው ታዲያ ማን ነው? አንቺ ካላክሽው፣ አንቺ የማታውቂው ከሆነ ለማንም ምንም ነገር ያላወራሽ ከሆነ ለምን እኛ ጋር መጣ? በእኔ ስም የሚነግድ አንዴ እናንተ ጠላት ሊሆን ይችላል እንጂ እኔ ማንንም ሰው አላኩኝም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ስለ አንቺ ግን በጣም ብዙ ነገሮችን እያወራ ነበር። ከየት አምጥቶ ነው ስለኔ የሚያወራው? ወይ የኔ ጠላት ሆናና እኔ ማላቀው የኔ ጠላት ሊሆን ይችላል። ማንነቱን አሳየኝና ዋጋውን ሰጠዋለሁ። ለሱም አሳየኝ፣ ማንነቱን አምጣው፣ ይምጣ። ግልፍተኛ ሰው ነሽ በጣም። አዎ በራሴ ከመጡብኝ ነኝ። ካልነኩኝ ግን እኔ ማንም ነካ ሰው አይደለሁኝ። እሺ ይሄንንም ወደ ኋላ እናስቀረውና ስለ አንቺ በጣም ብዙ ነገሮችን እየነገረኝ ነበር፣ ፐርሰናል የሆኑ ነገሮችን ጭምር። እንዴ ምንድነው ስለኔ ፐርሰናል ነገር የሚያውቀው? ይሄ ሰው ማን ነው? ማን የላከብኝ? ኬት ነው የመጣው? ንገረኛ። እርግጠኛ ነሽ? አሁንም ቢሆን እድሉን እየሰጠውሽ ነው። እርግጠኛ ነሽ ከምትለኝ አንተ እርግጠኛ የሆንክበትን ነገር ለኔ ንገረኝ። ከዛ በኋላ መልስ ካለኝ መልስ መልስልሃለሁ፣ ከሌለኝ የለኝም፣ ወደ መንገድ እሄዳለሁ። ይኖርሻል፣ በእርግጠኝነት ነው የምነግርሽ። ለዚህ ጥያቄ መልስ ይኖርሻል። አንቺ ቢኖረኝ ልነግርህ እችላለሁ። እንደዛ የሚባል ሰው አላቅም። እኔም ወደ እናንተ የላኩት ሰው የለም። እስኪ በደንብ አስቢ። ምናልባት እኮ አንዳንድ ጊዜ እድሜም ሲጫጫንሽ ረስተሽ ሊሆን ይችላል። ምንም የምረሳው ነገር የለም። እርግጠኛ ነሽ? እኔ እድሜ ይግፋ እንጂ በውስጤ ገና ወጣት ነኝ። ብዙ ነገር ማድረግ መስራት የምችል ሰው ነኝ። ገባ? ወጣት ነሽ በጣም። ገና ብዙ ማስፈራሪያዎችን ለእኛም ልታደርሽን ትችያለሽ። ገና ብዙ ሰውም አለ በእርግጠኝነት። እሱ በልጄ ከመጣ አይቀርም። ከዛ በተረፈ ግን እኔና እናንተን የሚያገናኘን የለም። መንገዳችሁም ላይ አልቆምም፣ እናንተም መንገዴ ላይ አትቆሙም። በዳኒ ከመጣችሁ ግን ነፍሴንም ብያለሁ። አንቺ ጋር ያለው የራስ መታመን ስሜትሽን በጣም ነው የማደንቅልሽ። እውነቱን ለመናገር የፈለገ ለመጥፎ ስራ ብትጠቀሚ ምንም ነገር ብታረጊ አንቺ ጋር ቆንጆ ሆነ የራስ መታመን አለሽ። በዚህ የራስ መታመንሽ የተሻሉ ነገሮችን ለማድረግ ትሞክሪ። ምናልባትም በጣም ለብዙ ሰዎችም ትጠቅሚ ነበር። እኔ የተሻለ ነገር ነው እየሰራው ያለሁት። ታውቃለህ ከምን ሀገር ላይ እንደመጣሁኝ? ከተማረ ሀገር ላይ ነው የመጣሁት። እዛው ብትቀሪ ይሻል ነበር። ሰው ማስፈራራት ምናምን ነው ጥሩ ነገር። ከነኩኝ ነው እኔ ሰውን ማስፈራራውና የሰው ድንበር ላይ የምደርሰው። ካልነኩኝ ግን የማንም ጫፍ ላይ አልደርስም፣ ማንንም አለካ። በጣም ጥሩ። በእኔ ከመጣችሁብኝ ምንም አይመስለኝም። በዳኒ ከመጣችሁ ነው የማልመለሰው። አሁን አንቺ እኛ ጋር ደርሰሽብናል። እኛ በተውንሽ ሰዓት በምን ምክንያት ነው ልንረሳሽ እየሞከረን ባለበት ሰዓት ላይ አንቺ ግን እኛ ጋር ደርሰሽብናል። ለምንድን ነው የማትተውኝ እናንተ? ቆይ ምንድን ነው ከኔ የምትፈልጉት? ለምንድን ነው የማትተይኝ? ይሄን ብቻ ንገሪኝ። እኔ ትቻችኋለሁ። አልተውሽንም። ትቻችኋለሁ። ልተይኝ ጭምር ፈቃደኛ አይደለሽም። ትሰሚኛለሽ? ልተይኝ ጭምር ፈቃደኛ አይደለሽም። በጣም እያየውሽ ነው ማለት አስፈላጊ አይደለም። ይሄ ከአንቺ ባህሪ ጋር የሚሄድ ነገር ነው እየተፈጠረ ያለው ነገር። አሁን ላይ ይህን ነገር አላደረግሽም ብዬ እኔ እንትን አይደለም የሆነ አልጠራጠርም ጭምር እንዳደረግሽ ነው የሚሰማኝ። ምክንያቱም አውቅሻለሁ። ምክንያቱ ምን እንደሆነ ለምን አትናገርም? ዙሪያ ጥምጥም ከምትሄድ አደረግሽው አላደረግሽው በዚህ ወጣ በዛ ወጣ ከምትለኝ ሀሊማ ይሄንን ነገር አድርገሻል ለምን አደረግሽው የሚለውን ነገር ብትለኝ ችግር የለብኝም። በግልጽ እነግርሃለሁ አድርጌው ከሆነ። ካላረኩት ግን ምንም ማድረግ አልችልም። ምንም ልረዳ የምችለው ነገር የለም። ስለዚህ እኔ ጊዜን አትብላብኝ፣ ልሂድበት። ለምን እንደፈለከኝ ተናገርና ልንገርሽ። ወይዘሮ ሀሊማ አቶ ዘላለምን አላቆም ብለሽኛል። አላቆም። ዘላለም ማን ነው? ኬት የመጣ ሰው ማን መሰለሽ? ዘላለም ማለት እኛ ጋር ሲመጣ እኛን ለማስፈራራት አንቺ ላይ ባደረግናቸው ነገሮች በሙሉ ማለትም ምንም አላረኩሽም እውነቱን ለመናገር አንቺ። ነገር ግን እኔ ለእናንተ አንሼ ነው እናንተን ሰው እንዲያስፈራራችሁ ሌላ ሰው ለእናንተ ምልከው ንገረኝ ብለሽኝ ነበር አይደል? የተፈጠረው ነገር ስነግርሽ ደግሞ አዳምጪ። አዳምጥሃለሁ። አይ ገርሞኝ ነው እንጂ የሚያስፈራራን ሰው ምናምን ላክሽብን ስላልከኝ። እሺ ምን አለ? እኛ ጋር መጥቶ በጣም እያስፈራራን ነበረ። ሀሊማን በጣም ዲስሪስፔክት አድርጋችኋታል፣ በጣም ተናግራችኋታል። እሷ
የፈለገ ነገር ብታጠፋ ትክክል ነች። ለእናንተ የምትመጥን ሰው አይደለችም እሷ እና እናንተ በጣም ቆሻሾች፣ ጎዳና ተዳዳሪዎች፣ በጣም ብዙ ነገር አንቺ ልክ እያልሽ እንደነበር እናንተ እያላችሁ እንደነበሩ አንቺና የዳኒ እናት እያላችሁ እንደነበረው ነው። አይነት ስድብ አላቅም ሸምድዳችሁ ሲሆን ያን ስድብ ተመሳሳይ ስድብ ነበር ስትሰድቡ የነበረው። የሆነ ቁጭ ብላችሁ ተነጋግራችሁ በተለያየ ጊዜ የመጣችሁ አይነት ሰዎች ነበር እየመሰላችሁ የነበረው። አንድ አይነት ባህሪ ጭምር ነው ያላችሁ እና ያ ዘላለም የሚባል ሰው በጣም ብዙ ነገሮችን ብሎ ለምንድን ነው እንደዚህ እየተናገርክን ያለው አንተ ማነህ በምንለው ሰዓት እኔ ማለት የወይዘሮ ሀሊማ ማለትም የዳኒ አክስት ፍቅረኛ ነኝ ያለን። አቤት ፍቅረኛ? አዎ ፍቅረኛ። የምን ፍቅረኛ ደግሞ? ከየት አመጣችሁት ይሄንን? እኔም ደንግጫለሁ እንደዚህ ስሰማ። በጣም ፍቅረኛ የሚባል ነገር አላውቅም። ሲጀምር ፍቅረኛ የለኝም እኔ። በዚህ እድሜ ፍቅረኛ ምናምን ትላለህ እንዴ? እሱ ነው የገረመኝ። እኔም በዚህ በነገራችን ላይ እሱ ጉዳይ አይደለም። አንቺ ፍቅረኛ ኖረሽ አልኖረሽ እሱ አይመለከትህም። ኖረኝ አልኖረኝ እሱ የሚመለከትህ ነገር አይደለም። ግን ያ እንደዛ ብሎ የመጣ ሰው የተሳሳተ ሰው ነው። የተሳሳተ መረጃ ይዞ ነው የመጣው። የተሳሳተ ሰው ነው። እርግጠኛ ነኝ? አዎ እኔ እንደዛ የሚባል ሰው ማላውቅም። ፍቅረኛ የሚባል ነገርም የለኝም። እርግጠኛ ሆኜ ነው የምነግርህ። እና ለምን መጣ እኛ ጋር የእሷ ፍቅረኛ ነው? እሱን መጠየቅ ትችላለህ። ከሱ ጋር ያላችሁን ነገር እዛው ጨርሱ። እኔ ከኔ ጋራ መነጋገር ነው እንጂ እኛ ጋር ማለት ምን አስደነገጠሽበት? ለምን ደነገጥሽ? እኛ ጋር ያለው ስትል እንዴት አልደነግጥ? ለምን ደነገጥሽ? በምን ምክንያት እናንተ ጋር ሊገባ ቻለ? እና የኔ ፍቅረኛ ያልሆነ ሰው እና እኔ የማላውቀው ሰው እንዴት ነው እናንተ ጋር ልታግቱትና ልትይዙት የቻላችሁት? እንዴት ታዲያ? እንዴት እናንተ ጋር ነው? አይደለም ለቃላት አጠቃቀምሽ ተጠንቀቅሽ። እንዴት እናንተ ጋር ሊሆን ቻለ? ለቃላት አጠቃቀምሽ እየተጠነቀቅሽ። እገታ የወንበዴ ስራ ነው። እኛ ግን ህግን ተከትለን ነው የምንሰራው። ህግን ተከትለን ነው ማላቀውና ያላኩት ሰው ህግን ተከትለን ነው ያያዝነው ማለት ምን ማለት ነው? ምን ፈልጎ መጣኛ? እኔ ምን አውቃለሁ? እሱን ከሱ ጋር ጨርሱ። እንዳለን ከሆነ እሱ እንዳለን ከሆነ ግን አንቺ ሁሉንም ነገር እንደነገርሽው፣ ሲቀጥል ደግሞ በጣም ትዕግስተኛ ሰው ነኝ እና እናንተን ታግሼ ለማለፍ ሞክሬ ነበር። ነገር ግን በመጨረሻ ባደረጋችሁት ግንኙነት በጣም ዲስሪስፔክት ስታደርጓት ነበር። ያንን ነገር አላስችል ስላለኝ ነው እናንተ ጋር የመጣሁት ነበር። እኔ የራሴን ድርሻ መወጣት አልችልም? ዲስሪስፔክት ስታደርጉኝ እኔ የፈለግኩትን ነገር ማድረግ አልችልም? ነግሬያቸዋለሁ። የዳኒን ወንድም እንዴት እንዳደረግኩት አይታቸው። እሱ ስራሽ ነው። ስለዚህ ስራሽ ነው። እሱ ውንብድና ምናምን ነገር ስራሽ ነው። እኔ ታስሬ ታርሜ የወጣው ሰው ነኝ። ገባ? አሁንም በልጅ የሚመጣ ሰው ነው እንጂ ከዛ በተረፈ እኔ ማንንም ከምንም ቆጥር ሰው አይደለሁም። ማንም ጋር አልደርስም። አትድረሱብኝ። ይሄ ፍቅረኛ ምናምን ከሌ ቅብርጥስ ምናምን የምትሉትን ነገር እኔ አላውቀውም። ስለዚህ እዛው በእኔ ምክንያት ታሰረ የምትሉ ከሆነ ከኔ ጋር ምንም ነገር ስለሌለው በሰላም ልቀቁትና ይሄድ። በእኔ ምክንያት ምንም የማያውቅ ሰው መታሰር ስለሌለበት፣ እኔ ግን ማንንም ሰው አላኩኝም። በእኔ ስም መነገድ የለበትም። ይህንን ነው ልልህ የምፈልገው። አንለቀውም እውነቱን ለመናገር ምክንያቱም አንድ ቀን ባደረ ቁጥር ሰው ለምን ይታሰራል? ምን አደረገና? እኔ ያለሁላችሁ ምንም የማያውቅ ሰው የኔን ስም ጠርቶ ስለመጣ ብቻ ነው የምታስሩት? አንድ ቀን እኛ ጋር ሲያድር ማለት ነው፣ ወይ ደግሞ አንድ ቀን እኛ ጋር የሆነች ነገር ስትደርስበት አንድ አዲስ መረጃ ነው የሚነግረን። ኬት አምጥቶ የሌለውን መረጃ? አሁን ይሄ ሐሰት ስም ማጥፋት ነው እያደረጋችሁ ያላችሁት እንጂ ምንም እኔ ላኩትም ሄደህ አስፈራራልኝ ብዬ ያልኩትም ሰው የለም። ስለ አንቺ የማያውቀው ነገር የለም፣ ስለ ግል ህይወትሽ ጭምር። ምናልባት እሱን ጠይቁት፣ ስለኖርሽበት ከተማ፣ ስለምትሰራቸው ስራዎች፣ ስላለሽ ሀብት፣ ስላለሽ ገንዘብ ጭምር እያንዳንዷን ነገር ስለሱ እሱን ጠይቁት። እኔ ስለማላውቀው ሰው ምንም አይነት መረጃ ልሰጣችሁም ምንም ልላችሁም አልችልም። ይሄንን አጀንዳችሁን ይዛችሁ እዛው ከሱ ጋር ጨርሱ። አንድ ንጹህ ሰው በእኔ ምክንያት እንዲንገላታ አልፈልግም ነበር። አዎ ንጹህ ሰው የኔን ስም ጠርቶ ከሆነ እንዲህ እሷ ልካይ ነው ብሎ ካለ እሱ ጥፋተኛ አይደለም። እኔ እዚህ ጋር አለሁላችሁ፣ የፈለጋችሁትን ማድረግ ትችላላችሁ። በቃ አለቀ። ያንን ነው የምላችሁ። አንድ ነገርም እንደው መንገር ፈለግኩ ላንቺ። ንገረኝ። ምንድን ነው? ልስማው። ያ ሰው አንድ ሰውን ደግሞ ወደኛ ልኮብን ነበር እንዴ? እኛ ደግሞ ሌላ ሰው ተጨማሪ ያመጣችሁ እንድናስረው ያደረገን ምክንያት ነው። አሁን ደግሞ የምነግርሽ ትሰሚኛለሽ? እኔ ሁሉንም ነገር አታቂም ብዬ አላስብም። እኔ የማውቀው ነገር የለም። ንገረኝ። እሱን አሁን ችግር የለውም። አሁን ደግሞ ሌላ ሰው የተባለው ደግሞ ምንድን ነው ይዞ የመጣው? እኔ ላይ ጣጣ እየጣመጠማችሁ ሌላ ችግር እየፈጠራችሁ ነው። እኔ ምንም ነገር ቢመጣ ምንም አልፈራም እስካላደረግኩት ድረስ። ያኔም በጥፋቴ ነው። ልጁን ልገለው ነበር። አዎ ልገለው ነበር። ግን ራሱ መሳሪያውን እንትን ሲል ነው በራሱ ላይ ባርቆበት እጁ የተመታው። እኔ ለግንባሩ ነበር ያሰብኩት። ያንን ጥፋቴ ነው ብዬ ተቀብያለሁ። አሁን ግን ባላጠፋሁት ነገር ምንም አይነት ወንጀል እኔ ላይ መጠምጠም አትችሉም። አሁን ጊዜ ትሰጪኛለሽ? ትንሽ ደቂቃ እሰጥሃለሁ። በደንብ አውራ፣ እያንዳንዷን ነገር አውራ፣ እሰጥሃለሁ። በጣም ጥሩ። እሺ አንቺ ከኛ ጋር ግንኙነት በነበረች ሰዓት
በተለይ ደግሞ ከሚኪ ጋር እያወራን በነበረበት ሰዓት በጣም አንድ ነገር በተደጋጋሚ እያወራች ነበረ። አጠፋችኋለሁ። አዎ ብያለሁኝ፣ አልዋሽም። አሁንም ብያለሁ፣ አልዋሽም። አንዴ ዝም በይልኝ። እንደዛ እያልሽ ነበር። ሲቀጥል ይሄ አቶ ዘላለም የተባለ ግለሰብ ደግሞ ያንቺ ፍቅረኛ ነኝ ብሎ መጣ። ዝም አንዴ ላውራ ልጨርስልሽ፣ ከዛ በኋላ በደንብ ታወሪያለሽ። በጣም ሰፊ ጊዜ ይሰጥሻል ለማውራት። እሱ ከመጣ በኋላ በጣም አስፈራራን፣ በጣም ዛተብን። ልክ አንቺ እየዛትሽባቸው እንደነበሩ አይነት መንገዶች። ሲቀጥል ስድባችሁ ጭምር አንድ አይነት፣ ጎዳና ተዳዳሪ፣ ድሃ፣ እንደዚህ አይነት ስድቦችን ነው ስትሰድቡ ነው የነበረው። አንዴ አስጨርሽ። አንድ አይነት ስድቦችን ማን እንዳስጠናችሁ አላውቅም። ይህን ስድብ አንድ አይነት ስድቦችን ትሳደባላችሁ። ይሁን ብዬ ችግር የለውም ስድብ መቶች ግንባሬ ላይ የለጠፍብኝም፣ ለቀኩት። ግን እየተከታተልኩት በነበረበት ሰዓት ላይ ግን አንድ ቀን ከአንቺ ጋር ቁጭ ብላችሁ አብራችሁ ካፌ ውስጥ አይቻችኋል። እኔና ማን? አንዴ አስጨርሽ። ከዛ በኋላ በደንብ ታወሪያለሽ። አንቺ ጊዜ ስትሻሉ በደንብ አንቺና አቶ ዘላለም የሆነ ካፌ ውስጥ ተቀምጣችሁ ስትወሩ በደንብ ታይታችኋል። ሲቀጥል እሱም ጉዳይ አይደለም፣ ተገናኙ፣ እንደፈለጋችሁ ፍቅረኛ ማቾችም ከሆናችሁ አይመለከተኝም፣ የፈለጋችሁትን ነገር አድርጉ። እኔ የምፈልገው ግን እንድታውን ብቻ ነበረ፣ ህይወታችንን እንድንመራ ብቻ፣ ብዙ መድረስ ላለብን ሰዎች እንድንደርስ ብቻ፣ ይህን ነበር የምፈልገው። ሲቀጥል እሱን ከተከታተል ነው በጣም እሱ ላይ ጥብቅ ክትትል እያደረግንበት ባለበት ሰዓት ላይ አንድ ሰው ወደ እኛ ህይወት ድጋሚ መጣ። እስማኤል የሚባል ሰው። እስማኤል? አዎ እስማኤል። የምትላቸውን ሰዎች ሁሉ ግራ ነው የገባኝ። እስማኤል እዚህ ጋርም ደነገጥሽ። ይሁን ችግር የለውም ምንም አይደለም። እሺ እስማኤል ወደኛ ህይወት መጣ። እስማኤል ወደኛ ህይወት ሲመጣ ልክ እንደናንተ መጥቶ ሊያስፈራራን ወይንም ሊዝትብን አልነበረም። አንቺም ፍቅረኛሽ የተባለው አቶ ዘላለምም ስትዝቱብን የነበረውን ነገር ለመተግበር ነበር የመጣው። ያልነገርኩሽ ነገር አቶ ዘላለም ማለትም ያንቺ ፍቅረኛ እሱ 5 ቀን ስጠኝ እያለኝ ነበር። በ5 ቀን ውስጥ አንተም ያ ወንበዴ ጓደኛህም ማለትም ሚኪ ሁለታችሁም ሟች ናችሁ። በ5 ቀን ውስጥ ቆንጆ ወጥመድ ተዘጋጅቶላችኋል እያለኝ ነበር። እሱን ከሱ ጋር አንዴ አስጨርሽ፣ ወጥመድ ያለ አስጨርሽ፣ አንድ ጊዜ አስጨርሽ። እኔ አይደለሁኝ አንቺ ያልሽኝ አላልኩሽ? እየሰማሁ እኮ ነው። ሰምኛለሽ? አንቺ ያልሽኝ አላልኩሽ? እሱን ያላኩትማ እሱ ያለህን እዛው ጨርስ። 5 ቀን ሚስትህ 1 ቀን ሚስትህ እሱ የሱ ስራ ነው፣ እኔ አይደለም። ጨርስሽ? ቀጥል። እኔ ቀጥል። እሺ። ከዛ በኋላ ያ ወጥመድ ወደኛ መጣ። ያ ወጥመድ ምንድን ነው? ሽጉጥ ተኩሶ መግደል ኖርማል ነገር ሊሆን ይችላል፣ በአንዴ ይገላግላል። ታውቂዋለሽ መቼም፣ ምክንያቱም ተኩሰሽ ስለምታውቂ። ምንድን ነው ያደረገው? እሱ መጥቶ የሚኪን ቤት በተለያዩ አይነት አሲዶች የሚጠጣበት ብርጭቆ ላይ፣ የሚበላው ምግብ ላይ፣ እያንዳንዷ የበር እጀታ ላይ፣ የተለያዩ ቦታዎች ሽንት ቤት ጭምር አልቀሩም፣ የተለያዩ አሲዶችን ለማድረግ ሲሞክር ምስጋና ለእኛ ጥበቆች ይሁንና በቁጥጥር ስር አሉት። እና ምን ይሁን? ዝም በይ አንዴ አዳምጪ። እኔ የማወራውን ነገር ልክ ስጨርስ የፈለግሽውን ያክል ጊዜ ስትሻለው ለማውራት፣ ምክንያቱም ብዙ የምታወሩ ነገር ይኖራል። እኔ ከዚህ በላይ ደክሞኛል። ምንም ላወራ የምችለውና ምንም ልል የምችለው ነገር ነገሩ ልክ ነሽ። የምታውቂውን ነገር ነው እየነገርኩሽ ያለሁት። የምታውቂውን ነገር እየነገርኩሽ ስለሆነ ለአንቺ አዲስ ነገር ስላልሆነ ያሰብኩት ምንም የማውቀው ነገር የለም። እየነገርኩህ እኮ ነው። ትሰማኛለህ? የማውቀው ነገር ቢሆን እንደዚህ እኔ ልቤን አላደርቀውም ነበረ። ጎሮሬ እስከሚደርቅ ድረስ አልጮህም፣ ልቤንም አላደክመውም። ልጨርስልሽ? ስንት ነገር እያልክ ነው። ምንድን ነው የምትጨርሰው? ልጨርስልሽ? ችግር የለውም። ያንተ ታሪክ አያልቅም። ያው እየጠመጠምክ ሌላ ታሪክ ውስጥ እየገባ ነው። ጨራሽ አስጨርሽኝ። አመቱን ሙሉ አልወራም፣ 5 ደቂቃ ባወራ። ይሄ እስማኤል የተባለው ግለሰብ እኛ ይዘን አንዳንድ ነገሮችን ስናወጣጣው ስለ አቶ ዘላለም አንዳንድ ነገሮችን እየነገረን ነበር። አቶ ዘላለም ባለትዳርና የልጆች አባት እንደሆነ፣ ሲቀጥል ግን አርፎ የሚቀመጥ አይነት ሰው እንዳልሆነ፣ ከተለያዩ ሴቶች ጋር ግንኙነት እንዳለው ጭምር እየነገረን ነበር። አሁንም ቢሆን ስለ አንቺ ምንም ነገር እያወሩ አይደለም፣ ስለ አቶ ዘላለም ነው የማወራው። ፊትሽ አይቀየር እና ምን ይሁን? ተረጋጊ፣ ችግር የለም። ገና ብዙ እኔ ሌላ ታሪክ እያወራህ ጭንቅላቴን አታዙረው። መናገር ያለብን ተናገርና እኔ ልጅበት ነገር ከሆነ ስለማታውቂ ሰው እያወራልሽ ከሆነ ምንም ያዞርብሽ ነገር ቀጥረልሻለሁ። ግሻው እንደዛ ብለን እሱን ካወጣጣ ነው በኋላ አቶ ዘላለምን አገኘናቸው። አቶ ዘላለምን ደግሞ በምናወራበት ሰዓት እሳቸውም በመጀመሪያ ምንም ነገር አላሉም ነበር፣ ማለት እኔ ምንም አላጠፋሁም ነበር እያሉ ነበር። ነገር ግን ያንቺን ስም በጣም በተደጋጋሚ እየጠሩ
እሷ አጠገብ ምትደርሱ ከሆነ የሚደርስባችሁ ነገር አታቁም እያሉን ነበር። እሱን እኮ ነገርከኝ። ስንቴ ነው የምትነግረኝ? እሱ አንድ ጊዜ ስሚኝ። ሺህ ዓመት አልወራም። ጨርሳ ታዲያ እኔ ለምንድነው እንደዚህ ጭንቅላቴን የምታዞረው? ያልሆነ ታሪክ እያወራህ ስሚኝ። አሁንም ቢሆን ስሚኝ። ጨርስና እኔ ልሂድበት እባክህ። ቀጠልን። አቶ ዘላለም መጋዘን ገብተው ተስራ ፈትነህ መጋዘን ገብተው አንዳንድ እንክብካቤዎችን ስናደርግላቸው ሁሉም ነገር ዘግፈው ነው እየወሩ ነው የነበሩ። የዚህ ሁሉ ነገር መነሻ የዳኒ አክስት ማለትም ወይዘሮ ሀሊማ ነች አለ። እሺ ታዲያ ምንድነው? ይኸውልሽ ወንጀለኞች አንዳንድ ጊዜ በምን ይበላሉ መሰለሽ? እየደነገጡ ውስጣቸው እየደነገጠ ኖርማል ለመሆን እየሞከሩ ነው የሚበሉት። አንቺ ማሁን ልክ እንደዛ ነው እየሆንሻለሽ። ደንግጠሻል፣ አይንሽ ስለመለማል፣ በጣም እንደፈራሽ እንደደነገጥ ጭምር ነው የሚታይብሽ። የደነገጠ ሰው ፊት እኮ ያስታውቃል። ምንድነው የሚያስደነግጠኝና የሚያስፈራኝ? እኔ ምንም እፈራው ነገር የለም። ያደረግሽው ነገር ነው እኮ ነው የሚያስደነግጠኝ። አንዱን ልንገርህ። አዎ ዘላለም ፍቅረኛዬ ነው። እሺ ምን ታመጣለህ? ምን ታመጣለህ? ስላመንሽልኝ በጣም አመሰግንሻለሁ። እሺ ንገረኝ፣ ምን ታመጣለህ? ምን አመጣለሁ? እሺ ንገረኛ። አንቺ ለሁሉም ነገር አዛዥ ነሽ። እኔ ማንንም አላዘዝኩም። ፍቅረኛዬ ስለሆነ ነው እንጂ ምን የነገርኩ። እኔ ሂድና ግደልልኝ፣ ሂድና እንደዚህ አድርግ፣ ሂድ አስፈራራ ብዬ ማንንም አላኩኝም። እኔ ራሴ ስለምበቃ ማለት ነው። ማድረግ ያለብኝ ሽጉጡን በእጄ ነው። የፈለኩትን ማድረግ እችላለሁ። ገባ? ችግር የለውም። ይኸውልሽ እሱ እንዳለን ከሆነ አሁን ተመስገን፣ ደስ ብሎኛል በነገራችን ላይ። ምክንያቱም ፍቅረኛዬ ነው ብለሽ አምነሽ በዚህ እድሜሽ ፍቅረኛለሽ። በጣም ደስ ይላል። ጥሩ ላይ ናችሁ። ስለኔ እድሜ ምንም የሚያገባ ነገር የለም። በርቱ። ምን አገባህ ስለኔ እድሜ? ምንም አይደል። ስለኔ እድሜ ምን አገባህ? በጣም በርቱ። ችግር የለውም። እኔ ጉዳይ አይደለም። ምን አስመለከተክ ስለኔ እድሜ? ችግር የለውም። ሚስት አለው፣ ልጆች አለው፣ በዚህ ወጥቶ በዚህ ገብቶ የሰው ባክግራውንድ አንተ ምን አስጠናክ? አይመለከተኝም። በቃ ስለዚህ ምን አገባህ? አንድ ነገር ደግሞ ልንገርሽ። ንገረኝ። ዳኒ ጠርቼው ነበር፣ አዋርቼው ነበር። በማወራው ሰዓት ግን ስለ አንቺ ፍቅረኛ ወይንም ደግሞ ስለ አቶ ዘላለም ምንም የሚያውቀው ነገር እንደሌለ አይቶት እንደማያውቅ ጭምር ነው የነገረኝ። የኔ ልጅ ምንም የሚያውቀው ነገር የለም እዚህ ነገር ውስጥ። እሱን አትክተተው። ገባህ? እኔ ምን ውስጥም አልከተተው። እሱን አትክተተው። የእሱ ስምም አትጥራ። ምን ውስጥም አልከተተው። በቃ ስለ እኔና ስለ ዘላለም ማወቅ ነው አይደል የፈለግከው? አውቀሃል። ሌላ የምታወራው ታሪክ ካለ አውራ እንጂ እዚህ ጋር የዳኒን ስም እንዳጠራ ከአሁን ሰዓት ጀምሮ። ድብቅ የሆነ ግንኙነት ያላችሁ ለምንድን ነው? ምንም ድብቅ የሆነ ግንኙነት የለም። እኔና እሱ ሲጀምር የተገናኘ ነው በስራ ነው መጀመሪያ። ከዛ በኋላ ነው ወደዚህ አይነት ነገር ውስጥ የገባ ነው እንጂ እኔና እሱን ያገናኘን በስራ ነው። እኔ ከዚህ በኋላ አንቺን መላመጥ አልፈልግም። እና ምንድነው የምትፈልገው? ንገረኛ። ምንድነው የምትፈልገው? ዝም በይ። እንድጮህ አታድርጊ። ጮህ ብትጮህ ምን ታመጣለህ? እንደ ቁራ መጮህ አመልክ ነው። ድሮም የእናንተ አክብሬህ ነው የመጣሁት። አክብረህ ሸኘኝ። በቃ ሌላ ምንም ነገር አልፈልግም። እኔ የአንቺና የፍቅረኛሽ ማለትም የአቶ ዘላለም ግንኙነት ጤናማ ግንኙነት ከሆነ ለምንድን ነው ድብቅ እንዲሆን የፈለጋችሁ? ስለኔና ስለሱ ህይወት አደባባይ ላይ አውጥተን ማስጣት ግዴታችን ነው። እኔና እሱ ካወቅነው አይበቃንም? ግዴታችሁ ነው። እና ታዲያ ምንድነው የምትፈልገው? እና ምንድነው? እኔ ግን አንድ የማውቀው ነገር አለ። ምንድነው የምታውቀው? ሁለታችሁም ተመሳሳይ ባህሪ እንዳላችሁ፣ ተመሳሳይ ስራዎችን ማሰራት እንደምትወዱ ማለትም ይሄ ወንጀል ነክ ነገሮችን በዚህ ነገር በጣም ታሰራላችሁ። ይሄን ነገር ትሰማኛለህ? እኔ ወንጀል የምሰራ ሴት አይደለሁም። ከነኩኝ እንጂ ካልነኩኝ ማንም ጋር የማልደርስ ምንም አይነት ወንጀል ውስጥ የሌለው ሴት ነኝ። እና እስር ቤት የገባሽው ለቫኬሽን ነው? እንደዛ ነው? እሱንማ ነገርኩህ። ያ ጥጋበኛ መጣ ውጥር ውጥር ሲል እገለዋለሁ ስል በራሱ እጅ ነው ነክቶ ባርቆበት እጁ ነው የመታው። ለገዛ ለእህትሽ ልጄ ላይ ደርሶብኝ ነው። ልጄ ላይ ደርሶብኝ ነው። ይኸውልሽ ስሚ፣ ልጄ ላይ ደርሶ የእህትሽ ልጅ ላይ ሽጉጥ ለመተኮስ ያልተመለስ ለማንም ከደረሰ ማንም ለምን አይሆንም? ለማንም አልመለስ። ማንም ያደራ ልጄ ነው ዳኒ። ገባ? ደስ ይላል። ለዳኒ ያለሽ ፍቅር እኔ ሳላደንቅልሽ ሌላ ነገር አይደለም። ሰሚኛለሽ? እያንዳንዷ መስመር የምትጠቁመው አንቺ የሁሉም ነገር አዛዥ እንደሆንሽ ነው። ይኸውልሽ ከአንቺ ጋር መጨቃጨቅ አልፈልግም። አዛዥ የሚለውን ስልጣን ስለሰጠኸኝ በጣም ደስ ብሎኛል። የምታዡ ነው። እኔ ግን የበጎ አድራጎት ድርጅት አይደለሁኝም። ራሴ በራሴ ማድረግ የምፈልገውን ማድረግ የምችል መወሰን ካለብኝም መወሰን የምችል ሴት ነኝ። እኔ ማንንም የማልፈራ ማድረግ ያለብኝንም ራሴ ፊት ለፊት የምጋፈጥና እማረግ ነኝ። ምን ልሰራ ነው በተዘዋዋሪ ሌላ ሰውን ወንጀለኛ አድርጌ ሄዱና እንደዚህ አድርጉ ብዬ የምልከው? እኔ ሄጄ ነው ወንጀለኛ መሆን ካለብኝም ማድረግ ካለብኝም መሆን ካለብኝም
እኔ ያለሁ እውነቱን ለመናገር አቶ ዘላለም ላይ ካየሁት ኃይልና አቶ ዘላለም ላይ ካየሁት የራስ መታመን ይልቅ አንቺ ላይ ቆንጆ የራስ መታመን አለ። በጣም ፈሪ ሰው ነው። እኔ አልፈራም፣ ስለሱ አያገባኝም። ሴት ላከው ሞታ የፈራም አይነት ነገር ነው። እኔ ስለ ራሴ እንጂ ስለሱ አያገባኝም። እኔ መናገር የምችለውም ማውራት የምችለውም መሆን የምችለውም ምንም የምችለውም ራሴና ራሴ ነኝ። የምቆመውም ለራሴ ነው። ገባ? ባጭሩ ነገር ሽንፈልጉ የተሳሳተ ሰው ነው የመረጥሽው ለዚህ ስራ። በጣም ፈሪ ነው። በጣም ገና በጣም ትንሽ የሆነች ዱላ እኔና እሱን ሲጀምር ስራ ነው ያገናኘ። ፍቅረኛሽ አይደለም? እንደዛ ነው ያልሽኛለሽ? እንዳለ ይሁን እንበለው ግን እኔና እሱን ስራ ነው ያገናኘን። ፍቅረኛሽ ነው ምንም አያገባም። ፍቅረኛሽ ነው አይደለም? እሱን አንተን እኮ አይመለከትም። መጀመሪያ ነገርኩ አይደለ? ጨርሰናል በቃ። ፍቅረኛሽ ነው። ስለዚህ እኔና እሱን የሚያገናኘንን እኔና እሱን እናውቀዋለን። በቃ በስራ ትገና። እሺ ያ ስራ ምንድነው? እስቲ ንገሪኝ። እሱ አንተን አይመለከትክም። የኔ ስራ የራሴ ስራ ነው። ስለማውቀው አንተ ምን አገባህ? አንቺ ምንም አይነት ስራ እንደማትሰሪ በደንብ አውቃለሁ። ከውጭ ሀገር መጣሽ፣ ገንዘብሽም በሆነ ባልሆነው እየበተንሽ መኖር እንደሆነ ስራሽ በደንብ አውቃለሁ። ለፍቼ ያመጣሁት ነው እንጂ ሰርቄ ወይንም ወንጀል ሰርቼ ያመጣሁት ብር አይደለም። አደንቅልሻለሁ እሱን ነገር በጣም አደንቅልሻለሁ። ሰርቼ ያመጣሁት ብር ስለሆነ ያንን ገንዘብ ሜዳ ላይ ሲዘራው እንትን አለ። ምን አገባህ? እየተጠቀምሽበት ያለው መንገድ ጥሩ አይደለም። ወይ ሚኪን ለማስገደል ነው ወይ ብዙ ነገሮች። እኔ ያለሁኝ አንተና ሚኪን ለምን ለማስገደል ሌላ ቅጥረኛ አመጣለሁ? እኔ ተጄ ነው ያንን የስቃይ ህይወት ላለመድገም። ችግር የለውም። ገብቼ እንደወጣሁት አሁንም ገብቼ መውጣት እችላለሁ። ምንም ችግር የለውም። ቆይ ተመልሼ እመጣለሁ። እንዴ ደግሞ ምን ጠንስሳ ሄደ መጣ? እሺ እንግዲህ ውድ ቤተሰቦች ይሄንን ቀረጻ የግድ ማቆም አለብን። አልገባኝም ምን እንደተፈጠረ ማለት። ውድ ቤተሰቦች ከካሜራ ጀርባ ያሉ የኔ የስራ ባልደረቦች እየነገሩኝ ያለው ነገር ዳኒ በር ላይ ቆሞ በጣም በር እየደበደበ ሲቀጥል ደግሞ መግባት አለብኝ እያለ እያስቸገረ እንደሆነ እየነገሩኝ ማለት አልገባኝ። ማንም ሰው አልጠራውም፣ እኔም ብሆን አልጠራሁትኝም። በእርግጠኝነት አንቺም ትጠራለሽ ብዬ አላስብም፣ ከኛ ጋር እንዲገናኝ ስለማትፈልጊ። እኔ ዳኒ የት እንዳለ ማላቅም፣ እኔ እዚህ እንዳለሁኝም አያቅም። እኔ አልነገርኩትም ስመጣ። ልጄን እዚህ ነገር ውስጥ አትክተቱት፣ እዚህ ቦታ መምጣት የለበትም፣ በመጣበት መመለስ ነው ያለበት። ተሰሚኛለሽ? ራሱ ነው የመጣው። እኔ ፈልጌው አይደለም የመጣው። እኔ ፈልጌው ደውዬለት አይደለም የመጣው፣ ራሱ ነው የመጣው። ያለ ምክንያትማ አይመጣም። ውድ ቤተሰቦች ልጄን ያልሆነ ነገር ውስጥ ልከቱት ነው። ችግር የለውም፣ በመጣበት ይመለስ። አንቺ እዚህ ትጠብቂኛለሽ፣ እኔ እናንተ እዚሁ እንጨርሳለን። ነገር አትንስስብኝ። ምንም ነገር አላልኩሽም። ተሰሚኛለሽ? ዳኒን ሄጄ ለምን እንደመጣ ምን እንደሚፈልግ እጠይቀዋለሁኝ። እንግዲህ አንቺ እዚህ ትጠብቂኛለሽ። ልጄ ምንም እንዳታረገው በደንብ እያያችሁልኝ፣ እችን ሴትዮ በደንብ እዩልኝ። በጣም እፈልጋታለሁ። ኧረ እኔ የትም አልሄድም፣ እጠብቅሃለሁ። ምንም ችግር የለም። እኔ የምፈራው ሰው የለም። እኔ ዳኒን አናግሬው እመለሳለሁ። ምንም እንዳታረጉብኝ፣ ምንም እንዳትናገሩት። ዳኒ አንቺ ከምታስቢለት በላይ እኔ ያስብለታለሁ። ስለዚህ ምንም ነገር አይፈጠርም። እውነቱን ስነግርሽ አንቺ እዚህ ትጠብቂኛለሽ። እኔ ዳኒን አዋርቼው እመለሳለሁ። የት ነው ያለችው? ገብታ ነው። አንተ መቀረጽ ምን ማስፈለግ ነው? መቀረጽ አለመቀረጽ አይደለም። መግባት ምንድነው? የት ነው ያለችው? እኔ አክስቴን ፈልጌ ነው የመጣሁት እኮ። ምን ያደርግልሃለሽ? እኔ እሷን ልወስድ ነው የመጣሁት። ምን ታረጋለህ? የት ነው ያለችው አክስቴ? ቆይ ስማኝ፣ ምን ታረጋለህ? ምንድነው? እኔ ተከትዬሽ ነው እዚህ ድረስ የመጣሁት። ምን ልትሰሪ ነው የመጣሽው? ኖ ምን ልትሰሪ ነው የመጣሽው? ንገሪኝ። ምንድነው ዳኒ? ለምን አስፈለገ? ቆይ ለምን አስፈለገ? እኔ እዚህ ስመጣ ሲጀመር ምንድነው? እኔ አንቺን ተከትዬ ነው የመጣሁት። አክስቴ ምን ልትሰሪ ነው እዚህ የመጣሽው? ንገሪኝ። ምንም አላረጉም አይደል? እነዚህ ምን ያረጉኛል? እነሱ እኔ ምንም አያረጉኝም። አክስቴ እኔ ምንም አላረጉኝም። እነሱ አታስቢ። ምንም አልሆንኩም አይደል? አዎ ማንም እኔን ምንም አላረገኝም። በቃ ምንም ነገር አልሆንኩም። ሲጀመር ለምንድን ነው ወደዚህ የመጣሽው? እኔ ተከትዬሽ ነው የመጣሁት። ለምን መጣህ አንተ? ምን ልትሰራ መጣህ? እነሱ እኮ ፈልገህ እንሻለን ስላሉኝ ነው። ለምንድን ነው ስራ እንድሰራ ማፈቅድልኝ? የምን ስራ ነው? በቃ እኔ እሷን ፈልጌ ነው የመጣሁት። የግዴታ ዳኒ ምንም አልሆንም። እንፈልግሻለን ሲሉ እኮ ነው የመጣሁት። እኔ እኮ ለምን እንደሚፈልጉ ለምን እንደፈለጉ ሳትነግሪኝ ታዲያ እነሱ እንደጠሩሽ ሳትነግሪኝ ለምን? ዳኒ ስማኝ፣ ምንም ውስጥ እንዳልገባ ብዬ ነው። ይበቃል። ቀጥታ ከናቲ ጋር እኮ እያወራን ነበር እኮ ያለ ነው አይደል? እኔ አላቅም ነኝ ሲሉኝ ነው የመጣሁት። ለምን እንደፈለጉኝ አላቅም እኮ። ለምን ሳትነግሪኝ እንዴት ትመጫለሽ? አንቺ ስልኩኝ አንተም ባወራው ጉዳይ ላይ እሷን ለማውራት ስለፈለኩ ብቻ ነው የጠራሁት። ትሰማኛለህ?
አንተ ማውራት በፈለኩበት ጉዳይ ላይ እሷንም ለወራት ተጠራ። በቃ አለ እኔ አሁን ከሷ ጋር ነው እያወራ ያለሁት አይደል? እዚህ ጋር አንተ አይመለከተም እያልኩ ምን ማለት ነው? አይመለከተም አለ እኮ ላውራት እሷን በቃ እኔ ላውራት ነው እዚህ ጠሯት። ቤት ሄደ እንደፈለክ ማውራት ትችላለህ። አንተ ምንም ልጅ ላይ መጫወት አትችልም። ዝም በለው ሂድ አንተ እንደመጣህ ወጣበት ምንም ችግር የለም። ስማኝ ዳኒ እኔ እሷን ላናግራት ነው። አትያዘኝ ናት አትያዘኝ እያልኩ ነው ያለሁት። አትሰማኝም? አትያዘኝ ምን እየሆንክ ነው? ናት ልጅ ላናግራት ምንድነው እያደረክ ነው? ንገረኝ ምንድነው እያደረክ ያለው? ምንድነው እያደረክ ያለው? እኔ እንደዚህ ማድረግ አልፈልግም። በቃ እኔ ላናግራት ብቻ ነው የመጣሁት አልኩ አይደል? እዚህ ጋር ያለችው እኔ ፈልጋት ነው አይደል? ምንድነው እያደረክ ያለው? ዳኒ ውጣልኝ። እሷን ለወራት እፈልጋለሁ። ስለዚህ ውጣልኝ። ሂድና እቤትህ ይኸውልህ፣ ስማኝ አንድ ነገር ልንገርህ። ቤትህ ሄደህ እንደፈለግከው ልታወራት ትችላለህ። አልሄድም ናቲ፣ አልሄድም። ሰማኛለህ? አልሄድም። የመጣችበትን ጉዳይ መስማት ትፈልጋለሁ። ነገርኩህ እኮ። ለምን ደግሞ አትሰማኝ? ለምን አንተን ለወራት ስለፈለግኩት ጉዳይ ለወራት ነው የጠራሁት። በቃ አንተ ሆነ መስማት ትፈልጋለሁ። ስለዚህ ለምንድን ነው ሰማኛለህ? መስማት ነው አይደል የምትፈልገው? ሰማኝ ዳኒ፣ መስማት ነው የምትፈልገው አይደል? ስለዚህ እንደ ማንኛውም ግለሰብ ቪዲዮ ሲለቀቅ ጠብቀህ መስማት ትችላለህ። አልፈልግም። ምክንያቱም ይሄ ነገር እኔንም ይመለከተኛል። ምንም አንተን የሚመለከት ነገር የለም ዳኒ። ወደድክም ጠላህም ይሄን ነገር እዚህ ቁጭ ብዬ መስማት ይሄን ስራ እንደማትፈልግ ከኛ ጋር መገናኘት እንደማትፈልግ ነገር ይናገርልህ። ስለዚህ በቃ ውጣልኝ ዳኒ። በስሬ ላይ አትግባ። ሂድ እቤትህ አናግራት። አለቀ። አልችልም። እስከዛ መጠበቅ አልችልም። ሰሚኛለሽ አክስቴ? እያንዳንዱን ነገር እንድነግሪኝ እፈልጋለሁ። ምንድነው እየተፈጠረ? እኔ ምንም የማውቀው ነገር የለም። እነዚህ የማይሆን ታሪክ እያወሩ ነው። በቃ አንተ ተነስና ሂድ። ታሪክ ምንድነው? ንገሪኝ። እኔ መስማት እፈልጋለሁ። የማይሆነውን ታሪክ መስማት እፈልጋለሁ። ምንድነው? እኛን ልታስገድኝ ሰው ላክሽብን አሉ። እኔ ማንንም የላኩት ሰው የለም። ስለምን ሰው ማስገድኝ? እኔ አላኩባችሁ። እሺ ስለምን ሰው ማስገድኝ? ያንን ሰው አውቀዋለሁ። ዘላለም ነው የሚባለው። እኔ ግን አላኩባችሁ። ቆይ እዚህ ጋር አንድ ጥያቄ አለኝ። እኔ ራሴ ምንሽ ነው ይሄን ነገር ናቲ ከዚህ በፊት ጠርቶ እኔን አናግሮኛል። ንገሪው። ምንሽ ነው? ሰውዬ ማን ነው? ንገሪኝ። በስራ ማውቀው ሰው ነው ዳኒ። ኖ ቅድም ለኔ ያልሽኝን ንገሪው። ማለት ምን ነበር ያልሽኝ? ፍቅረኛሽ ነው አልከኝ። አዎ ፍቅረኛዬ ነው አልኩ። ምን ልበልህ ታዲያ? ምን ልመልስልህ? አንተ እንደዚህ ብለህ ጠይቀኝ። ምን ልመልስልህ? ቆይ አልገባኝም አክስቴ። የምን ፍቅር? ስለምን ፍቅረኛ ነው የምታወሪው? እኔ በስራ ነው የማውቀው። ዘላለም የሚባል ሲሉኝ በስራ ነው የምንተዋወቀው አልኳቸው። ፍቅረኛሽ ነው ብለው ሲሉኝ አዎ ፍቅረኛዬ ነው አልኩ። ታዲያ ምን ብዬ ልመልስለት? ቀልድ አይደለም እኮ አክስቴ ይሄ ነገር እዚህ ጋር እየተወራ ያለው። ታዲያ ምን ብዬ ልመልስለት? እኔ ከነናቲ ጋር ተጣልቼ በነበረበት ሰዓት ራሱ ገፍተው መጥቶ እንዲያናግሩኝ ያደረጋቸው ቀልድ እንዳልያዙ ያስታውቃል። በዚህ ጉዳይ ብቻ ማለት ነው። እኔም እየቀለድኩኝ አይደለም። እና እንዴት ነው ታዲያ ገና ለገና ፍቅረኛሽ ነው ሲሉኝ አዎ አልኳቸው። እና ምን ልበል? አይደለም እዚህ ጋር ራስሽን አግቺ። ይኸውልሽ ሰሚኛለሽ? ምንድነው ራሴን ማግኘታው? ሪል ፍቅረኛዬ ነው። ቪዲዮ አለኝ። ሌላ ውሸት አልፈልግም። እኔ መጀመሪያ የስራ ባልደረባዬ ነው። በስራ ነው የተዋወቅ ነው። እኔና እሱ አይደለም። በምን ተዋወቃችሁ አይመለከተኝም። ፍቅረኛሽ ነው ስትለኝ ምን ልበልክ? አልገባኝም። እስኪ ተረጋግተሽ ብታወሪ ደስ ይለኛል። አክስቴ በጣም እየጮሽ ነው። ዳኒ ተረጋግቼ ነው እያወራሁት ያለሁት። ለማ እውነቱ እንድታወሪ ይፈልጋለሁ። እዚህ ነው ፊት ሌላ ወሬ ነው የምታወሪው። ሌላ ወሬ አይደለም። የሌለውን ቪዲዮ የለኝም አይልሽም። ይሄ ነገር እኔ እኮ አሰራሩን አውቀዋለሁ። እሱ የማያወራው ነገር የለም። አንቺ ነሽ የላክሽው ሚኪንና እኔ ሊገል ሚኪን ሊመርዝ ሚኪን ሊመርዘው መርዝ በቃው ላይ በብርጭቆ ላይ በሚበላው ነገር ላይ በቤቱ ላይ በምን ላይ መርዝ እንዲረጭ አድርገሽ የላክሽው አንቺ ነሽ ነው የሚለኝ። አንዴ ያረጋጉት። አንዴ ያልገባኝ ነገር ሚኪ ሊመረዝ ነው? ሚኪ ሊገደል ነው ማለት ማን ነው? ይሄንን ሊላከው ማለት ፍቅረኛ እኔ አላኩኝም ዳኒ። እኔ ፍቅረኛ ይዘህ ነው ምንድን ነው ያለ? ያክስተን ፍቅረኛ ይዘህ ነው ምንድን ነው ያለ? ሚኪ ሊገደል ነበረ ነው እያልከኝ ያለኸው? ነበር ማለት ነበረ። አልገባኝ። ተጎድቷል አሁን? እሺ አልተጎዳም። ሰው ደረሰለትና ዳነ። የኛ ሰዎች ደረሱ። ዘላለም ማን ነው ያ ሰውዬ? ቆይ ማን ነው? ዘላለም የሚባለው ሰው በስራ ማቀው የስራ ባልደረባዬ በስራ የማቀው ሰው ነው። የስራ ባልደረባሽ ታዲያ ለምንድን ነው ከዚህ ነገር ጋር የሚነካካው? እኔ ምንም የማቀው ነገር የለም። እኔ ብያቸዋለሁ። እኔ ዝም በል ቆይ አንዴ። እኔ ስላላኩት ምንም በማያውቀው ነገር ልጁን አስራችሁ አታስቀምጡት፣ ልቀቁት። እኔ አልበቃም ወይ ማድረግ ላለብኝ ነገር እኔ አልበቃም ብያለሁ። ያልኩት ነው። ሌላ ነገር አታውሪ። የተለያየ ነገር አታውሪ። ቆይ ተረጋጊ። አንድ ጊዜ ተረጋጊ። ከፈተለትና ሳየው ቪዲዮን ምንም የተለየ ራስሽ በቃልሽ አዎ ፍቅረኛዬ ነው ምን ታመጣለህ? እና ምን ልበልክ? ፍቅረኛሽ ነው ብለህ ስትለኝ አዎ ፍቅረኛዬ ነው ምን እንድል ትፈልጋለህ? ምን ታመጣለህ ብያለሁ። አሁንም እልሃለሁ ደግሜ ይሄ ዘላለም የሚባል ሰው የልጆች አባት ሲቀጥል ባለትዳር አከስተህ ውሽም ሆነ እባክህን ይበቃዋል። የልጄን አይምሮ አትበርዝብኝ። በቃ የማይሆን ወሬ አታውራ። ቆይ እሱን ታዩና እኔን አናግሪኝ። አክስቴ እኔን አናግሪኝ። ምንድነው እየሰማሁ ያለሁት? ምንድነው ንገሪኝ።
ውሸቱን ነው ዳኒ። እኔ እና እሱ ምንም አይነት ግንኙነት የለንም። ፍቅረኛሽ ነው ብሎ ስለኝ አዎ ፍቅረኛዬ ነው ምን ታመጣለህ ነው ያልኩት። በስራ ነው የምንተዋወቀው። በስራ ይተዋወቁ ቪዲዮ ታስገዲው ላክሽው አንቺ ነሽ የላክሽው እና እሷ ናት የላከችኝ ብሏል። ያው አስረን አስቀምጠናል። ይምጣና ይጠየቅ አልኩት። በፊት ለፊት ይጠይቁኝ። ጠይቀኝ ምንድን ነው ዳኒ ይምጣ ችግር የለውም ሊያመጡት ይችላል። ግን ቆይ በስራ የምታውቂውን ሰው እንዴት ነው ፍቅረኛ የሚለው ማዕረግ እኮ ልትሰጪው የምትይው? በዛ ላይ ደግሞ በዚህ እድሜሽ ምን ማለት ነው? እሱ ፍቅረኛሽ ነው ብሎ ሲለኝ እኔ ምን ልበል እስቲ ንገረኝ። እና አብረሽው እሱ ስላለ ብቻ አንቺ ማው ማለት አለብሽ። እና አላምን ሲለኝ ምን ልበለው? እኔ አላረኩም፣ እንደዚህ አላልኩም፣ እንደዚህ ነው እኔ ላስገድል አላልኩም፣ ይድናግትልኝ እንዴ አላልኩም። ምንም አይነት ግንኙነት የለኝም ከሱ ጋር ምንም አይነት ነገር የለኝም። በስራ ነው የማውቀው። አዎ አንተ እማትዋሸው ነገር ምንድነው እየተፈጠረ ያለው? ናቲ እኔ አልገባኝም። ምን እንደምፈልግ አላውቅም። እኔ ናቲ ደግሞ ወደ ልጄ መጣ። ያሰርከውም ሰው ንጹህ ሰው ነው፣ ምንም አያውቅም። እኔ ያላኩም ልቃቀው። እኔ ለራሴ በቃለሁኝ መግደልም ምንም ሁሉንም ነገር ማድረግ ከፈለኩኝ ማንንም አይከለክለኝም። ስለዚህ አሁን ደግሞ እኔ እንደወራ ፍቀጂልኝ፣ ነገር ተጠንቀቂ። እኔ እንደወራ ፍቀጂልኝ። ዳኒ አንተ ከነሱ ጋር ባልደረባ ሆነ ወደ እነሱ ተገረበ እና ትክክለኛ ነገር ነው የተናገርኩ ያለው። አንተ እዚህ ነገር ውስጥ አትባ። አንተ ተነስና ሄዳው። ወዴት ነው የሚሄደው? የማይሆን ነገር እኮ ነው የጀመራችሁት እዚህ ጋር ሁለታችሁም። የማይሆን ወሬ ነው የጀመራችሁ። ሲጀመር ሳትነግሪኝ ወደዚህ ቦታ ለምን መጣሽ አንቺ ራሱ? ነይ ብሎ ሲሉኝ አንተ ምንም ነገር ውስጥ እንዳትገባ ብዬ ነው ተነስቼ መጣሁ። እኔ ምንም ነገር ውስጥ እንዳልገባ የማይመስል ነገር አታውሪ። ከዚህ በፊትስ ለምንድን ነው ታዲያ ወደዚህ ስመጪ ጠርተሽኝ የምትመጪው? ንገሪኝ። ሌላ ጊዜ እንዳልመጣው ያንተ ነገር ያንተ ስም ስለተነሳ ስምህን ማጥራትና ሁሉንም ነገር አንተን እንዳይረብሹ ስለምፈልግ አሁንም ቢሆን እኔ ግልጽ እንድታደርጉልኝ እፈልጋለሁ። እኔ ለመለስልሽ ይሄ ዘላለም የሚባል ሰው ምንድነው ስለሷ ያለው ነገር እያንዳንዱ ነገር መስማት ፈልጋለሁ። ልንገርህ እሷ ናት ግደል ያለችኝ፣ እሷ ናት ያለችኝ፣ እሷ ናት ያለችኝ አለ ነው የሚለው። ይሄንን ነገር ለወራ ስፈልግ እሷ አታስወራኝ። አውራ ነገር አንዴ ዝም ማለት ትችያለሽ። ይኸውልሽ እውነተኛ ሰው ከሆንሽ እኮ ይሄን ያክል እንትን ማለት አይጠበቅብሽም። ዝም ብያለሁ። እኔ እንትን እያልኩሽ አይደለም፣ እየወቀስኩሽ አንቺ እንትን እያልኩ ተቃርኜ እየቆምኩኝ አይደለም። ግን ደግሞ እውነቱን ማወቅ አለብኝ፣ መብቴ ነው። ያው እወቅ። ምንም የተናገርኩት የለም። ምናገረው ተናገር። መጠበቅ ፈልጋ ናቲ፣ ምንድነው ነገሩ? እኔ አልገባኝም። አስረዳኝ ከመጀመሪያ ጀምሮ። እሺ ይሄንን ለአንተ ባልነግርህ ደስ ይለኛል። በመጀመሪያ ደረጃ አክስትህ ሳትነግርህ የመጣችሁ የሰራችሁን ስራ ስለምታውቅ ነው። ምንድነው? ቆይ እኔ ነው አትሸፋፍን። ለምን አትነግረኝም? በግልጽ ለምን ሸፋፍንላታል? እሺ ምንድነው ታዲያ? እሷን መሸፈንበት ምንም ምክንያት የለኝም። እሺ ችግር የለውም። እያንዳንዷን ነገር እነግርሃለሁ። መጀመሪያውንም ደግሞ ጀምሬልሃለሁም ጭምር አይደለ? በመሀል በአጋጣሚ የማይሆን ነገር ተፈጥሮ ነው ሄድኩኝ እንጂ ነግሬሃለሁ። ሁሉም ነገር ጀምሬልሃለሁ። እቺ ፊት ለፊት የምታያት አክስትህ የልጅ አባት ከሆነ ሰው ጋር ከባለትዳር ሰው ጋር ግንኙነት አላት እንደ ውሽማ። አንተ ምን ነው ዝም ብትል? ቆይ አክስቴ አንዴ ይጨርስ። እኔ መስማት ፈልጋለሁ ሁሉንም ነገር በስነ ስርዓት። እንዴ ያልተፈጠረ ነገር ከመሬት ፈጥሮ እንደማያወሩ ግልጽ ነው። አንቺ ዝም እንድትይ ይፈልጋሉ አሁን ላይ። በቃ ምንድነው? ቀጥል ናቲ። በእርግጠኝነት አሁን ለምን እንዳልጠራች ግልጽ ሆኖላል አይደለ? እሺ ቀጥልልሃለሁ። አቶ ዘላለምን አግኝተን እያወራ ነው ነበርና አንዳንድ ነገሮችን እሱ ላይ ማጣራት አድርጌያለሁ። እሱ ለቅቄው ነበረ። ከዛ በኋላ ግን ሰው እንዲከታተሉ አድርጌያለሁ። ሰው እየተከታተለው በነበረበት ሰዓት ከአክስትህ ጋር አንድ ካፌ ውስጥ ቁጭ ብሎ ሲያወሩ ነበር። ማስረጃ አለኝ። ያለ ማስረጃ ምንም ነገር እንደማላወራም ታውቀኛለህ። እና ወደ እኔ ዙርና ልንገርህ፣ ገና ብዙ ነገር አለ። ይሄ በጣም ቀላል ነገር ነው እየነገርኩህ ያለሁት። አታፍጠጭብኝ። እያወራሁ ያለሁትኝ እውነት ነው። አታፍጥጭብኝ። እንድታፈጭብኝ አልፈልግም። ዝም በል አንተ። ምንድነው? ምንም ነገር አክስቴ ለምን ስራ ታጥፋ? ለምን ስራ ታጥፋ? አክስቴን ስራ ታጥፋ? እኔን የምታጠፋው ምንድነው አንተ?